እሺ ኮፒ ሊንክ ያደረጋችሁ ጋይስ በደንብ ኮፒ ሊንክ ለማድረግ ሞክሩ። ያው እንዳልኳችሁ መጀመሪያ መግቢያ ላይ ቪዲዮ እያጠፋ ስለሆነ በተቻለ መጠን ኮፒ ሊንክ ለማድረግ ሞክሩ። እሺ እና አሁን የሰራው ቪዲዮ አለ፣ እሱንም ገብታችሁ ሪፖስት ማድረግ ትችላላችሁ። ሪፖስት አድርጉ። እሺ አሁን እየገባችሁ አንዴ ከመጀመራችን በፊት ፕሮግራም እየገባችሁ ሪፖስት እያደረጋችሁ ውጡ። አሁን የለቀቃትን ቪዲዮ ማለት ነው። ሪፖስት ላይክ እያደረጋችሁ ውጡ። ኦኬ ወደ ዛሬው ርዕሳችን መግባት እንችላለን። እሺ ሁላችሁም እንኳን ደህና መጣችሁ ብያለሁ። ያ ሪፖርት በጣም ትንሽ በዝቶበታል። ክርስቲያን እንዳሳያችሁ አሁን እንኳን ሁለት እንትን ውስጥ ከቶታል። ዋርኒንግ የሰጣችኋሉ ቪዲዮዎች ለመጥፋት ትናንትና ማጥፍተውታል። አንድ ቪዲዮ ዛሬ ሁለት ቪዲዮ። ኤኒዌይስ ኮፒ ሊንክ አድርጉት በደንብ እና ዛሬ በእስልምና ንጽህና የኢማን ግማሽ ነው ተብሎ ይታመናል እና ከንጽህና ጋር ተያይዞ ብዙ የሚኩራሩበት አለ። ቪዲዮም ሰርቻለሁ ብዙ ጊዜ ላይ በንጽህና እኛን ለመሳደብ ይሞክራሉ ሙስሊሞች። ንጽህና መጽሐፍታችሁ ያስተምርም፣ ንጽህና ከኛ ነው የተማራችሁት፣ ንጽህና በእስልምና ሙስሊሞች አይታሙም የሚል አለ። መረጃ ስናመጣባቸው አስተምሮታቸውን ደግሞ አይ ድሮና አሁን አንድ አይደለም የሚል ሙግት ውስጥ ይገባሉ። ድሮና አሁን የሚባል የለም በሃይማኖት ጉዳይ ላይ። ድሮ ወደ ድሮ ስትሄድ ዘመናዊ እየሆንክ ትሄዳለህ። ወደ አሁን ስመጣ እየተበላሸ ትመጣ እንደሆነ ነው እንጂ በሃይማኖት ጉዳይ ላይ ድሮ ላይ የወረደ አሁን ላይ ትክክል የሚሆን አይኖርም ማለት ነው። ማለትም ወደኋላ ወደ መስራቹ ስትመለስ የተሻለ ፐርፌክት ሆኖ ማግኘት አለብህ እንጂ በፊት አሪፍ ያልነበረ አሁን አሪፍ ከሆነ ሰሃቦቹና ነቢዮቹ ያደረጉት የወረደ ሆኖ አሁን የተስተካከለ ከሆነ ጤናማ አልነበረም ማለት ነው። ስህተት ነበር የሚል አቋም ነው ያለን እኛ ማለት ነው። ስለዚህ እንደዛ ከሆነ የምንመለከታቸው አንዳንድ ነገሮች ይኖራሉ። እነሱ ምንድናቸው? በእስልምና ንጽህና እንዴት ይታያል የሚሉ ናቸው። ይሄንን ቶፒክ እንዳይነሳ አድርገን ከዚህ በፊት ቀብረ ነው ነበረ። ነገር ግን አንዳንድ ገና ጀማሪ ኡስታዞች ይነሱና ደጋግመው ባለማወቅ ይህንን ነገር ይነኩታል፣ ይጠቅሱታል ማለት ነው። ንጽህና ምናምን ብለው ከሚኩራሩበት አንዱ እኛ ጋር እነኝን እንደ መኩራሪያነት ይጠቅሷቸዋል። እንደዛ ከሆነ ደግሞ ያው ምላሽ ስለሚያስፈልግ ምላሽ በሚሆን ሁኔታ እውነት በእስልምና ንጽህና እንዴት ይታያል፣ ሴቶቹ እንዴት ነበር የሚታጠቡት፣ ነቢዩስ እንዴት ነበር የሚታጠበው የሚለውን የምንዳስስ ይሆናል። እውነት ንጽህና ነበራቸው ወይ? ምንስ ያደርጉ ነበር ለንጽህና? እንዴትስ ነበር የሚታጠቡት የሚለውን የምናያቸው ይሆናል ማለት ነው። ክርስቲያን ጥሩ ቶፒክ ነው። ያው ከዚህ በፊት በእርግጥ በተደጋጋሚ ያየናቸው ነገሮች ቢኖሩም ዛሬም ደግሞ አዳዲስ ነገሮችን ይዘን የምናስቃኝ ይሆናል ማለት ነው። ፕሮግራማችን የላይ ፕሮግራማችን እንግዲህ ብዙ ጊዜ ሙስሊሞች ሲናገሩ ሰምታችኋቸው ከሆነ እናንተ ንጽህናችሁን የማትጠብቁ ቂጣችሁን የማትታጠቡ አይነት ንግግሮችን በተደጋጋሚ ሲናገሩ ትሰማላችሁ። እዚህ ላይቫችን ላይ እንኳን መጥተው ያን ነገር ይናገሩታል በተደጋጋሚ ቂጣችሁን የማትታጠቡ ወዘተ ማለት ነው። እውነት በዚህ እናንተ በካፋችሁ ባወጣችሁት ንግግር ንጽህናውን የማይጠብቅ ማን ነው? ሙሐመድና ሰሃቦቹ ወይስ ደግሞ እናንተ እኛን ኮንሲደር ያደርጋችሁበት እኛን ያሰባችሁበት መንገድ ነው? ወይስ ሐዲሳችሁን ስላላነበባችሁ ነው? አሁን ሙሐመድ እንዴት ነበር ንጽህናውን የሚጠብቀው? ሰሃቦቹስ እንዴት ነበሩ ንጽህናቸውን የሚጠብቀው? የንጽህናቸው ደረጃስ እስከምን ድረስ ነበረ? ሴቶቹ ኢቭን በሙሐመድ ጊዜ የነበሩ ሴቶች ሚስቶቹ ሊሆኑ ይችላሉ። በምንድን ነበረ ንጽህናቸውን የሚጠብቁት? የሚታጠቡት በምንድን ነበር? ልብሳቸውን የሚያጥቡት በምንድን ነበረ? ንጽህናቸው እስከምን ድረስ ነበር የሚለውን እንመለከታለን ማለት ነው። በነገራችን ላይ እነዚህ ነገሮች ስትመለከቱ ዛሬ ላይ ሙስሊሞች ምናልባት ሊታጠቡ ይችላሉ፣ ሻወር ሊወስዱ ይችላሉ። ነገር ግን ወደ ሙሐመድ ጊዜ መለስ ብለን ስናመጣባቸው ነገሮችን ከጊዜ አንጻር የሚናገሩት ንግግር አለ። ግልጽ ደግሞ ሐዲሱ ምን ይላል? መታጠብ ወይም ደግሞ ንጽህና የኢማን ግማሽ ነው ብሎ ይናገራል። አብሉሽን ውዱ ማድረግ የኢማን ግማሽ ነው ብሎ ይናገራል። ስለዚህ ኢማን ደግሞ በዛ ጊዜ የነበረው ኢማንና በአሁኑ ጊዜ ያለው ኢማን አይባልም። እምነት ደረጃው
በዛ ጊዜም ተመሳሳይ ነው የሚሆነው፣ አሁንም ተመሳሳይ ነው ማለት ነው። የሰዎቹ በንጽህና የሚለካ ከሆነ ኢማናቸው የዛ ጊዜውም የዚህ ጊዜውም ተመሳሳይ ነው ሊሆን የሚችለው ማለት ነው። ምክንያቱም ሙሐመድ ዘመን ተሻጋሪ ስብዕና ያለው ሰው ነው ብለው ያምናሉ ሙስሊሞች። ዘመን ተሻጋሪ ስብዕና ያለው እሱ ያደረገውን ነገር በሙሉ እንዲያደርጉ እሱ የተናገራቸውን ነገሮች በሙሉ እንዲከተሉ ትዕዛዝ ሰጥቷል። መሐመድ የሰጣችሁን ማንኛውንም ነገር ያዙት ተብሎ ተነግሯል። ስለዚህ ማንኛውም ሙስሊም ከሙሐመድ ተቃራኒ የሚያደርግ ከሆነ የሙሐመድ ተከታይ አይደለም ማለት ነው። ሙሐመድ ቂጡን በድንጋይ እየጠረገ እኔ በውሃ ነው የምታጠበው የምትል ከሆነ ሙሐመድን እየተከተልክ አይደለም ማለት ነው ሙስሊሞች። ስለዚህ ይህንን ገብታችሁ እስኪ ታዩታላችሁ። እንግዲህ ክርስቲያን እንዳለው ነው የኢማን ግማሽ ከሆነ ትጥበት ካልፈጸሙ ኃጢአታቸው ይቅር አይባልም። ኃጢአታቸው ይቅር ማይባል ከሆነ ገሃነም ነው የሚገቡት። ግን እንዴት ነው የሚታጠቡት ነው? የአሳ ግማቱ ጭንቅላቱ ይባላል። ሙስሊሞቹ እውነት ንጽህና አላቸው። ማንኛችሁም ታውቁታላችሁ አይደለም? ኢትዮጵያ ውስጥ አረብ ሀገር የሚኖሩ ከሙስሊሞች ይልቅ ሴቶቹ የክርስቲያን ሴቶች ናቸው ለሰራተኛነት እንኳን ተቀባይነትና ተፈላጊነት ያላቸው። አንድም ይሄ ከንጽህና ጋር የተያያዘ እንደሆነ መረጃዎች አሉ ማለት ነው። እና ይህንን በተመለከተ እንግዲህ የተለያዩ ሀዲሳቶች አሉ። የተለያዩ ሀዲሳቶችን የምንዳስስ ይሆናል ማለት ነው። ንጽህናን በተመለከተ ሴቶቹ ለምሳሌ አይመረጡም። በአረብ ሀገር እንኳን ያሉ ሴቶቹ ሙስሊሞች እኛ እንዲመረጡ እንፈልጋለን፣ እንዲሰሩ እንፈልጋለን። እህቶቻችን የሀገራችን ልጆች እንደመሆናቸው መጠን የሀገራችን ሰዎች በእንደዚህ አይነት ምክንያት ንጽህና የላቸውም ብለው ስራ ሲያጡ ደስ አይለንም። ነገር ግን የእኛ ሴቶች ናቸው መረፍ ተቀባይነትና ተወዳጅነት በየትኛውም ቦታ በየትኛውም ሁኔታ ለስራ ተፈላጊ የሚሆኑት የኛዎቹ ሴቶች ናቸው፣ የነሱ አይደለም። አንድ ምንድነው ንጽህናቸውን በስርዓት አይጠብቁም፣ ንጽህናቸውን አይጠብቁም። ለምሳሌ ሱናን አቢ ዳውድ 358ን እንመልከት እስቲ። ሱናን አቢ ዳውድ 358 ላይ ኡመል ሙሚን የምትባለው አይሻ የነቢዩ ሚስት የሙሐመድ ሚስት ማለት ነው፣ የአማኞች እናት፣ ለሙስሊሞች ሁሉ እናት እና ምሳሌ የተደረገችው እንዴት ነው የምትታጠበው? ሚስቶቹ የነቢዩ ሚስቶች አደ ጄኔራል አይሻን ጨምሮ አደ ጄኔራል ዘሆል ጠቅለል አድርገን የነቢዩ ሚስቶች እንዴት ነው የሚታጠቡት? እነሱ ደግሞ ለሴቶቹ ምሳሌያቸው አርያቸው እንደመሆናቸው መጠን እንዴት እንደሚታጠቡ እንመልከት እስቲ። የሚረብሽ ድምፅ አለ ከኋላ። እሺ ሱናን አቢ ዳውድ 358 ላይ እንደዚህ ብሎ ይናገራል። እንግዲህ በሙሐመድ ጊዜ የነበሩት ሴቶቹ ይብን ለምሳሌ የሙሐመድ ሚስቶች አሁን ለሙስሊሞች የሙሐመድ ሚስቶች እናቶቻቸው ናቸው። የነሱን ፈለግ የነሱን ሞዴል የሙስሊሞች ሁሉ ሞዴሎች እነማን ናቸው? የሴቶቹ ማለት ነው የሙሐመድ ሚስቶች ናቸው። እነሱ እንዴት ነበረ ንጽህናቸውን የሚጠብቁት፣ ልብሳቸው እንዴት ነበር የሚያጥቡት የሚለውን በተዘገበ ሐዲስ ሱናን አቢ ዳውድ ላይ ማለት ነው እንደዚህ ይላል። አይሻ ሴድ አይሻ እንደተናገረችው each of us or wives of the prophet had only one clothes in which she would menstruate እኛ የነብዩ ሚስቶች አንድ ልብስ ብቻ ነበረን በፔሪዳችን ጊዜ የምንጠቀመው። ሉክ አንድ ልብስ ብቻ ነበረ በፔሪዳችን ጊዜ የምንጠቀመው በወራባችን ጊዜ የምንጠቀመው አለች። whenever it was smeared with blood በደም ሲለወስ ልብሳችን አለች she would moisten it with her saliva and scratch it with saliva በምራቋ ታረሰውና ከዛ በኋላ ትፈገፍገዋለች እንፈገፍገዋለን አሉ። ሉክ አንድ ልብስ ብቻ ነው ያላቸው። አንድ ልብስ ነው ያላቸው። የሙሐመድ ሚስቶች ምንድነው የሚያደርጉት? ፔሬድ ሲነካው በሱ ነው በምራቃቸው የሚያጥቡት። ኢማጂን ሴቶች በፔሬድ ወቅት ላይ ታውቁታላችሁ ፔሬዳችሁ ላይ ልብሳችሁ ላይ አይታችሁ አክቱ ብላችሁ በምራቅ ሴቶች ላይምሯችሁ ሰጠውት። ይሄ ላይምሯችሁ ሰጠውት። ንጽህናን ላይምሯችሁ ሰጠውት።
ቀብተው አሽሞንሙነው ደልለው እንደ እስልምና ውብ የለም እንደ ንጽህናን ብትሉ ምናምን የሚሏችሁ። አዎ አሁን ላይ ያሉ ሙስሊሞች ከሚከተሏቸው ሙስሊሞች ይልቅ ይሻላሉ። ማለትም የሙሐመድ ሚስቶች ሰሃባዎች ብለው በምራቃቸው ነበር ፔሬዳቸው የሚጠራርጉት። ልብሳቸው ላይ ነው ፔሬዳቸውን የሚያዩት፣ በምራቃቸው ነው የሚያጸዱት። አሁን እንደዛ ያደርጋሉ ወይ ነው ጥያቄው። ፔሬዳቸውን ልብሳቸው ላይ አይተው በምራቃቸው እንትፍ ብለው ያጸዳሉ ወይ ነው። ደጋግመው ዘሌዋውያን ላይ የሚጠቅሱትና ሴት ልጅ እርኩስ ተብላለች፣ ቆሻሻ ተብላለች፣ ደሟ ከፈሰሰና ያንን ተነካት ወደ እንትን አትግባ ተብላለች ብለው ሴቶችን የኛን ለመስደብ የሚጠቀሙት ለምንድን ነው? እኛ አንክትፍ ብለን ደማችንን በምራቅ ጠርገን ነው የምንንቀሳቀሰው፣ እናንተም እንደኛ ለምን ሳትገሙ ሳትግማሙ ነው። እኛ መጽሐፍ ቅዱስ ላይ እንዲህ እንድትግማማ ስለማይፈልግ መጽሐፍ ቅዱስ እግዚአብሔር ከውስጥ የሚወጣው ቆሻሻ ነገር ከወጣ በኋላ ቆሻሻ ነውና ለበሽታም ያጋልጣልና ከነካኸውም ለምሳሌ ከሴት የሚወጣ ያን ቆሻሻ ነገር ሌላ ሰው ቢነካው ሌላ ሰው እንትን ቢለው የመበከል አቅሙ ሀይ ነው። ሲወጣ ጥቅም ሊኖረው ይችላል። እሷ ከወጣ ግን በኋላ ጤናማ አይደለም። ልብስህ ላይ ተጨማልቀ በምራቅ እንትፍ ብለህ አብረኸው እንድኖር ያንን እየነካ ያንን እንትን እያልክ በዛ ልበላ እሱን ለብሰህ ልትንቀሳቀስ አይቻልም። ይሄ ቆሻሻ ነው። ሊትራሊ ይሄ ቆሻሻ ነው። ምንም ኮምፕሮማይዝ በማይደረግ ሁኔታ ቆሻሻ ነው። እሷም ደሟ ፈሶ ካለቀ በኋላ ታጥባ ንጹህ ሆና ነው መቅረብ ያለባት እንጂ ልብሷ ላይ ደሙ እየወረደ አልጋም ላይ ደሙ እየፈሰሰ ወንበር ላይም ደሙ እየፈሰሰ ብላ በምራቅ ጠራርጋ አንተም እዛ ደሙ ላይ እየተቀመጥክ ንጹህ ነህ ልትባል አትችልም። ንጹህ ልትሆን አትችልም። እሷም ንጹህ ልትሆን አትችልም። ያ የሚወጣው ነገር ሲነካት ያቆሽሻታል፣ እሱንም ያቆሽሸዋል። በእስልምናውስ ይሄ መጽሐፍ ቅዱስ ላይ እንዴት ተባለ ብለው ለዘላለም ሲወቅሱን የነበሩት እና መድን ጀበል መጽሐፍ የጻፉበት በይህን ቶፒክ የነሱ እንደዚህ ተቀምጦላቸው ነው። አህመዲን ጀበል ጽፎበታል። በዛ ላይ እንደዚህ ብሎ አንቋሿታል። ደም ፔሬድ ከፈሰሳት የቆሻሻ ነው ብሎ መጽሐፍ ቅዱስ አርክሷታል፣ ሰድቧታል ብሎ ኦራይት። እስቲ እኛ አክብሮናል፣ ስላከበረንም የኛ ክብርም ስለሆነ ልብሳችን ላይ በአንድ ልብስ ላይ ነው እሱኑ ለብሰን ፔሬድ እናይበታለን። በምራቃችን ነው የምንጠርገው፣ አንክትፍ ብለን ነው የምናጥበው በምራቃችን። ይሄ ለእኛ ክብር ነው በሉ እስቲ ሴቶች ሙስሊሞች፣ የሙስሊም ሴቶች ላያችን ላይ አንዲት ቀሚስ አለችን፣ እሷችን ላይ ነው ፔሬዳችንን የምናየው። ከዛ በኋላ ደግሞ የምናጸዳው በምራቃችን ነው። እኛ እስልምና ክብሮናል በሉ እስቲ። ይሄ ክብር ነው በሉ እስቲ፣ በሉት እስቲ። አንዳቸው አይደሉም ደሆል ስክራች እንትን ያደርጉታል፣ ይፈቀፍቁታል። ያኔ የሚፋቅ ካርድ አለ ድሮ፣ እንደዛ ፔሬዱን በእንትናቸው የሚፈገፍጉት። ኔክስት መንዝ ደግሞ በተመሳሳይ ምን ያደርጉታል? ያንኑ ይለብሱታል። ይሄ ጤናማ ነው? ይሄ ጤናማ ነው ወይ? ይሄ ጤናማ ነው ወይ? ማንም ይመልስልን። ከዛ ሽታውን ማሰብ ነው። ሽታው ማሰብ ነው። ሽታው ማሰብ ነው። ከዛ በኋላ ኦራይት። ይሄ ሁሉም ሚስቶቹ የሚያደርጉት ነው። እንግዲህ የሙስሊም ሴቶች ይህን የሚያደርጉ ከሆነ መሐመድስ? መሐመድ ደግሞ እንዴት ነው? ይሄ አሁን ለመታጠብ የሚጠቀሙት ነው፣ ምራቃቸው ነው አለ። መሐመድስ? ከመሐመድ አንድ ትሄዳለህ ክርስቲያን? መሐመድ አብሉሽን ሲያደርግ አንድ ሀዲስ ላሳያቸው። መሐመድ ሲታጠብ ንጽህናውን ሲጠብቅ አብሉሽን ሲያደርግና ውዱ ሲያደርግና ሰውነቱን ሲታጠብ
አንድ ያለውን ሀዲስ ላሳያችሁ እስኪ። ከዛ በፊት ቂጡ የሚጠርግበት የምታነሳው እሺ ሎክ በደንብ አስተውሉ። እንግዲህ ፔሬድን በምራቅ መጥረግ፣ ፔሬድ በምራቅ በፍጹም አይመጣውም፣ በፍጹም አይመጣውም። የሚመጣው አይደለም፣ በፍጹም ማለት ነው። ሴቶች በደንብ አስተውሉ ይሄንን። ዳናይት አቤት፣ እፎይ ደህና መሸህ? እንዴት ነሽ? እግዚአብሔር ይመስገን። ዘሌዋውያን ላይ ያለውን ህግ እንዴት ነው ተቀበሉታላችሁ? እንደገና አንድ ጊዜ ትደግማለህ? ዝም ብዬ ድንገት ስገባ ነው እያወራህ የነበረው፣ አልሰማሁህም። ሴሊ በፈሳሿ ወቅት ላይ ወደ ቤተ መቅደስ ማገባበትን ህግ እሱን አላነበብኩትም፣ ግን የእኛን ህግ ልንገርህ። የእኛን የይሁዲዎች እኛ ጋር 7 ቀን ፔሬዷ ከመጣ በኋላ ብቻዋን ናት፣ አብራ አንድ ላይ አትተኛም። ከዛ በኋላ ከ7 ቀን በኋላ እያንዳንዱን ቀን እንደገና በደንብ በነጭ ጨርቅ አጣርታ ንጹህ ከሆነ ሄዳ ትጠመቃለች ማለት ነው። ሚክቤ የሚባል አለ፣ እንደ ጉድጓድ የተሰራ እዛ ውስጥ ገብታ ነጽታ መታ ነው ከዛ በኋላ ከባሏ ጋር ቤት ውስጥ እንትን የምትለው ማለት ነው። በአበሾች እንደውም ሌላ ቦታ ነው። አበሾች እንደውም የበለጠ ያከራሉ ማለት ነው። ራቅ ብለው ሁሉ ነው የሚሄዱት ሌላ ቦታ። ለመጠመቅ አንድ ቤት የማያድሩም ከባላቸው ጋር። በእስራኤሎቹ በነጮቹ ግን አንድ ቤት እያደርክም፣ ግን የመጨረሻ በጣም ተራርቀህ ነው እንዳልኩ 7 ቀን ሙሉ ግንኙነት የለም ንጹህ እስክትሆን ድረስ እና በ7ኛው ቀን ያው ትጠመቃለህ ንጹህ ከሆንክ በኋላ በደንብ በነጭ ጨርቅ አይተህ። መልካምሽ ለእኛ አዲስ ኪዳን ላይ ተፈጽሟል። ይሄ ሴት ልጅ ደም መፍሰስ ጋር በተያዘ ምንም እንትን የምትለው ነገር የለም። ለብቻዋ ትቀመጥ እንደዚህ የሚባል ነገር የለም በአዲስ ኪዳን። ይሄ ክርስቶስ ደሟ የሚፈሳትን ያቺ በነካችው ሰዓት ክርስቶስ ደሟን አቅሞ ያንን ፈጽሞታል። ኤኒዌይስ እንግዲህ የሙስሊሞቹን እንዳየነው ነው። አይሁዶች ውስጥ አሁንም እንትን ይሉታል። እኛ ጋር አሁን ላይ እንደ ቆሻሻ እንደ እንትን ተታየ እንጂ መድገም ተብሎ እንትን ተብሎ ለብቻዋ ሆና እንትን ምናምን ከእሷ የነካችሁ ምናምን የሚባል ነገር የለም። ኤኒዌይስ ሙሐመድስ ምንድን ነው የሚያደርገው? እንዴት ነው ንጽህናው የሚጠብቀው? ጋይድ ክርስቲያን ሙሐመድ ደግሞ እንዴት ነበር ራሱን የሚያጸዳው? ካድን በኋላ የተፈጥሮ ግዴታውን ከተወጣ በኋላ እንዴት ነበር ራሱን የሚያጸዳው የሚለውን ደግሞ ቡሃሪ ሀዲስ ላይ እንመልከት። ናሬትድ አብደላ እንደተረከው ይላል the prophet went out to answer the call of nature ነብዩ የተፈጥሮ ግዴታውን ሊወጣ ወጣ ይላል። and asked me to bring 3 stones ከዛ በኋላ 3 ድንጋዮችን እንዳመጣለት ጠየቀኝ። 3 ድንጋዮች እንዳመጣለት ጠየቀኝ። ለምን እንደሆነ እንግዲህ እንየው። I found 2 stones and searched for the third stone but could not find it 2 ድንጋዮች አገኘው፣ ነገር ግን ሶስተኛ ማግኘት አልቻልኩም። so took a dried piece of dung and brought it to him ከዛ ምን አለ? 2 ድንጋይ ብቻ ነው ያገኘው። ከዛ በኋላ ሶስተኛ ደግሞ ምን አገኘ? ኩበት አገኘ። he took the 2 stones and threw away the dung and he said this is a filthy thing ከዛ በኋላ 2ቱን ድንጋዮች ወሰዳቸው እና ተጠቀማቸው፣ ኩበቱን ግን ወረወረው። ስለዚህ ሙሐመድ ቂጡን የሚሞጅቀው በድንጋይ ነበረ። እንግዲህ በደንብ አስተውሉ። ሴቶቹ ሚስቶቹ ፔሬዳቸውን በምራቃቸው የሚያጸዱት ፔሬድ ያዩና አክንትፍ ብለው በምራቃቸው ያጸዳሉ። መሐመድ ደግሞ ካካ ብሎ ቂጡን በድንጋይ ነው የሚጠርገው። ምናልባትም ውሃ ስለሌለ ነው ሊሉ ይችላሉ። አንዴ ቂጡን በድንጋይ የሚጠርገው ውሃ አጥቶ ነው ሊሉ ይችላሉ። ቡሃሪ 38-60 ክፈተው። ውሃ ስለሌለ ነው ያኔ ምናምን እንደዚህ ድንጋይ አጋጥሞት ነው ለሚሉን መልሳለን። እሺ
ቡሃሪ 3860 ላይ አቡ ሁሬራ እንደተረከው ይላል that once he was in the company of the prophet carrying a water pot for his ablution and for cleaning his private parts አንድ ቀን አቡ ሁሬራ ነብዩ እንደዚህ የተፈጥሮ ግዴታውን ሊወጣ ሲወጣ አቡ ሁሬራ ውሃ ይዞ ተከተለው በማሰሮ ውሃ ይዞ ተከተለው ይላል ለምን ብልቱን ሊያጸዳበት while he was following him carrying the pot ከዛ በኋላ አቡ ሁሬራ ይሄንን ውሃ ተሸክሞት የተከተለው the prophet said ነብዩ እንደዚህ አለው ማን ነህ ብሎ ይጠይቋል he said I am አቡ ሁሬራ እኔ አቡ ሁሬራ ነኝ ብሎ ይመልስለታል the prophet said ከዛ በኋላ ነብዩ ምን አለው bring me stone in order to clean my private part ታዋቂው እሱንም አይልም በፍጹም ደግሞና አንብበው ውሃ ዞ እየተከተለው አምጣ ማሰሮውን ቂጤን ልጠብበት ነው እንጂ ማለት ያለበት ድንጋይ አንተ ይለዋል ድገምና አንብበው Yeah. While he was following him carrying the pot, the water pot. ውሃ ያዘው ማሰሮ ይዞት ተከትሎታል። ከዛ በኋላ ነብዩ ምንድነው ያለው? The prophet said, bring me stones in order to clean my private parts. ድንጋይ አምጣልኝ ብልቴን እንዳጸዳበት። And don't bring me any bones or animal dung. ኩበትና አጥንት ግን አልፈልግም። ድንጋይ ብቻ የድንጋይ ፍቅር ትላለህ። የድንጋይ ፍቅር ቂጡንና እንትኑን በድንጋይ ለመፈተግ ያለውን አፍቆትና ፍቅር ውሃ አልፈልግም። ያዘዝኩን ታመጣለህ አታመጣም? ድንጋይ ነው የሚያስፈልገኝ። ምንድነው? ኮረኮንች ነው እንደ ቂጡ በድንጋይ የሚፈትገው? ብሩሽ ነው እንደ ቂጡን በድንጋይ የሚፈትገው? ሸራተን ገብተህ ኮበልስ ሆነ እዛ ድንጋይ ምንድነው ስትባል ፕራይቬት ፓርቲን ምጠርግበን ሴቶቹ አስበው ፈንቀል አድርገው ኮብልስቶን ለአንተ ምንድነው? ማን ልመቱ ነው? አረ ልመት አይደለም። ምን የተፈጥሮ ግዴታ ልወጣ ነው? ሶስት ድንጋይ ካካ የሚያካክል ድንጋይ ይዘህ የህፃን ልጅ ድንጋይ የጭንቅላት የሚያካክል ይዘህ እና ታዲያ ለእኔ የሚያስፈልገኝ ቂጤ መጥረጊያ ሶስት ድንጋይ ነው። ወይንም ደግሞ ቲሸርትን እንዲገለጥ አድርገህ ድንጋይ ትለቅማለህ። ምንድነው እሱ? የነብዩን ሱና እከተላለሁ በድንጋይ ካልሆነ አልጠርግም። ውሃ እኮ አለ። ይኸው አቡ ሁሬራ በማሰሮ ውሃ ዞ እየተከተለው አልፈልግም ብሎ ነብዩ ድንጋይ አንጣልኝ ነው ያለው። ድንጋይ ነው አንጣ ያለው። ስለዚህ አቡ ሁሬራ ማሰሮ ዞ እየተከተለው መታጠቢያ ነው ድንጋይ አንጣ። ማን ነው ያለው? መሐመድ ነው ያለው። ከሽንት ቤት ከወጣ ከዛ ደግሞ እጁ ምንድነው የሚያደርገው? መሬት ላይ ጠራርግና ይታጠበው። እጁን ጠራርጎ ይታጠበው። ግድግዳ ላይ የሆነ አስታወስ ከሆነ አዲስ ቼክ አድርገው ክርስቲያን ሰላም ሲለው ቅድሚያ ግድግዳው ላይ ጠረገ እጁ። ምን ነክቶ ነው? ለምንድን ነው እንደዛ ያደረገው? ሰላም ሲለው ቅድሚያ እጁን ግድግዳ ላይና መሬት ጠራረገና ሰላምታውን መለሰ። ለምንድን ነው እንደዛ ያደረገው? ከሽንት ቤት ሲወጣ መሐመድ ቅድሚያ ግድግዳ ላይ እጁን ጠርጎ ሰላም ያለው ለምንድን ነው? ለምን ቀጥታ ሰላም ሳይል ለምንድን ነው እሱ እንደዛ ያደረገው? እሺ የግድግዳውን አንዴ ላሳያቸውና ኦኬ ቡሃሪ 265 ላይ እሺ ኦኬ ሳያል ቡኻሪ 265 ላይ ያለውን ላንብብላችሁ። ናሬትድ ማይሙና እንደተረከችው ይላል I placed water for the bath of the Allah's messenger and he poured water over his hands and washed them twice or thrice ለአላህ መልእክተኛው ውሃ መጣሁላቸው እጁ ላይ ማፈሰስኩለት ሁለቴ ሶስቴ ታጠበው አለች። then he poured water with his right hands over his left and wash his private part ከዛ በኋላ ወደ ቀኝ እጁ ላይ ውሃ አደረኩበት ከዛ በኋላ ወደ ግራ እጁ አደረገና ብልቱን ታጠበ አለች። he rubbed his hand over the earth and rinsed his mouth ከዛ በኋላ እጁን መሬት ላይ አሻሸና አፉን ጠራረገ። ምን አለች? መጀመሪያ እጁን ቀኝ እጁ ላይ ውሃ አደረገችለት ከዛ ወደ ግራ እጁ አደረገ ከዛ በኋላ ታጠበና መሬት ደግሞ እጁን አሻሸ ከዛ በኋላ አፉን ደግሞ በዛ ጠራረገ።
አሁን ጥያቄው መሬት ላይ ካሻሸ በኋላ አፉን እንዴት ሊጠራርግ ይችላል? በውሃ ታጥቦ ሉክ በውሃ እጁን ታጠበ። ከዛ በኋላ መሬት ላይ አሻሸ እጁን ድጋሚ። ከዛ በኋላ አፉን እንደገና ነካካው ማለት ነው። ይሄ ሙሐመድ የሚጠቀምበት ንጽህና ነው። ይሄ ሙሐመድ የሚጠቀምበት 331 አንድ ይክፈተው። 331 ቢኒ ሚስራ ቃል ሰላም ብያችኋለሁ። አንዳችሁ ሰላም ብለናል። ሰላም ክርስቶስ ከሁላችሁ ጋር አሜን አለን። ኦኬ እሺ ኦኬ። መሐመድ ከሽንት ቤት ሲወጣ በደንብ አስተውሉ። ውሃ በማሰሮ ውሃ ዞ እየተከተለው ምንድን ያለው መሐመድ? ድንጋይ አንጣልኝ፣ ውሃውን ስጠኝ አይደለም ያለው፣ ድንጋይ አንጣልኝ። ከዛ እስከ ሽንት ቤት ሲወጣ መሐመድ ምንድን ነው የሚያደርገው? ጋይድ ኦኬ። ኢብን ዑመር እንደዚህ ያለ ይላል the messenger of Allah came from the privy ያለ መልእክተኛ ከመጸዳጃ ቤት ወጣ አለ። a man met him near bir jamal and saluted him ከዛ በኋላ አንድ ሰው አገኘውና ሰላምታ አቀረበለት። the messenger of Allah did not return the salutation ያለ መልእክተኛ ግን ሰላምታውን አልመለሰለትም ነበር until he came to a wall and placed his hand on the wall and wiped his face and hand ሄዶ እጁን እና ፊቱን ግድግዳ ላይ እስኪጠርግ ከጠራረገ በኋላ ነው ሰላምታውን የመለሰለት። he then returned the man's salutation ዋዞ እየተከተለው ድንጋይ አንጣልኝ፣ ውሃውን ትቶ ድንጋይ አንጣልኝ አለ። ማሜ ቂጡን በድንጋይ ጠረገ። 3 ድንጋይ ነበር የሚያስፈልገው። 3ኛ ድንጋይ ስላልተገኘ በ2 ድንጋይ ቂጡን ጠረገ። ሲወጣ ሰዎች ተሽንት ቤት ሲወጣ ሰላም ነው ማሜ ብለው ሊጨብጡ ሲሉ ሰላምታውን ሳይመልስ እጁን ግድግዳ ላይ ሄዶ ምን አጨማልቆ መጥቶ ነው ማለት ስላልገባኝ ነው። ግድግዳ ላይ ለምንድን ነው የጠረገው እጁን? ስለዚህ አሁን ይሄን ነገር ሙስሊሞች ሲሰሙት ላይቀበሉት ይችላሉ። አሁን እኛ እንደዚህ አናረግም ይላሉ ሊሉ ይችላሉ። ሶ ሙሐመድስ እንደዚህ እንዳደረገ ታውቃላችሁ? ሙሐመድን ትከተላላችሁ? አሁን ሙሐመድ ዘ ቤስት ቲንግ ነው፣ በሁሉም ነገር የተሻለ መምህር ነው ብለው ያምናሉ። ሙሐመድ ስለ ሁሉም ነገር አስተምሯቸዋል። እንዴት ሽንት ቤት ገብታችሁ እንኳን ካካ ማለት እንዳለባችሁ አስተምሯቸዋል ተብለው ተጠይቀው ሰሃቦቹ አዎ አስተምሮናል ብለው ተናግረዋል። ስለዚህ ሙሐመድ ካስተማረው በላይ የተለየ ለሰዎች የሚጠቅም ነገር የለም ማለት ነው። ሙሐመድ አልቲሜት የሆነ እውቀት ያለው ካካ ማለት ራሱ እሱን ያስተማረን ብለዋል። ካካ ማለት ኢብመጃ 2 ወይንም 7 ቼክ አድርገው ካካ ማለት እንኳን እሱ አስተማረን ካሉ ኢማጂን ካካ ማለት እንኳን እሱ ካስተማራቸው፣ ስለዚህ እሱ ቂጡን በድንጋይ ነበር የሚጠርገው። እነሱም ቂጣቸውን በድንጋይ መጥረግ አለባቸው አይደለም? እነሱም ቂጣቸውን በድንጋይ መጥረግ አለባቸው። ቂጣቸውን እነሱም ኢብመጃ አይደለም አቡ ዳውድን ቼክ አድርገው። እሺ ችግር የለም ይወጣል። አቡ ዳውድ 2 ላይ የሚኖረው ምሽክ አግኝቼዋለሁ። 7 ላይ ነው አቡ ዳውድ 7 ያ እንግዲህ ሙሐመድ ሁሉንም ነገር አስተምሯቸዋል ነው ብለው የሚያምኑት። እያንዳንዱን ነገር ለሰው ልጅ ይጠቅማል ተብሎ የሚታሰቡ ነገሮችን አስተምሯቸው ከሆነ እሱ ደግሞ ስለ ንጽህና አስተምሮናል ብሎ ያምናሉ። ነገር ግን ንጽህና የሚያደርግበት መንገድ አይደለም ሙስሊሞች ልታረጉት ይቅርና ሙሐመድ ንጽህናው እንደጠበቀበት መስማት እንኳን አትፈልጉም፣ መስማት አትፈልጉም። ሉክ እንግዲህ ሙሐመድ ሁሉንም ነገር አስተምሮናል ብሎ ያምናሉ ሙስሊሞች። ሳልማን አልፋሪሲ እንደተረከው ይላል አይ ዋዝ ሴድ ቱ ሳልማን፣ ለሳልማን እንደዚህ ያልኩት ዩር ፕሮፌት ቲች ዩ ኤቭሪቲንግ ኢቭን አባውት ኤክስክሪመንት፣ ነብዩ አስተምሯቸዋል ስለ ሁሉም ነገር ኢቭን ስለምን
ካካ ስለማለት ሽንት ቤት ገብቶ ስለመጸዳዳት። ሂ ሪፕሌድ የስ አዎ አስተምሮናል አለ። ሂ ሃዝ ፎርቢድን አስ ቱ ፌስ ዘ ቂብላ አት ዘ ታይም ኦፍ ኢዚንግ ኦር አዎ አስተምሮናል አለ። አስተምሮናል ወደ ቂብላ ሆነን እንዳንቀመጥም እንዳንሸናም በግራ እጃችንም በቀኝ እጃችንም እንዳናጸዳ ከ3 ድንጋይ በታችም እንዳንጠርግ አስተምሮናል ቂጣችንን ብሎ ተናግሯል። በአጥንት ወይም ደግሞ በኩመትም መጥረግ የለብንም። አሪፍ ሂክማ ነው። አንተ አሪፍ ጥበብ ነው ይሄ። በ3 ድንጋይ ነው መጥረግ ያለባችሁ፣ ከ3 በታች መሆን የለበትም። አቡ ሃይደር ግን ዋሽቷል። ምን አለ? በአንድ ድንጋይም መጥረግ ይቻላል። እንዲህ እያደረጋችሁ አንደኛ እንዲህ፣ ከዛ ድንጋዩን አዞራችሁ እንደዚህ፣ ከዛ እንደዚህ አድርጋችሁ በ3 ድንጋይ ሳይሆን በአንዱም ድንጋይ 3 ጊዜ መጥረግ ትችላላችሁ ብሎ አቡ ሃይደር ዋሽቷል። እዚህ ጋር ግን ምንድነው ሐዲሱ የሚለው? ከ3 ድንጋይ በታች እንዳትጠቀሙ ነው የሚለው። ነብዩ ላይ ዋሽቷል አቡ ሃይደር። የአቡ ሃይደር ካካ እንዴት ነው? ትንሽ ነች እንደ በአንድ ድንጋይ እንዲህ የሚለው ድንጋዩን እንዲያዟዟራችሁ መጠቀም ይቻላል ብሏል። ቪዲዮ አለ። ሐዲሱ ግን ምንድነው በግልጽ የሚለው? 3 ድንጋይ ነው መጠቀም ያለባችሁ ነው የሚለው። ስለዚህ ከ3 ድንጋይ በታች መጠቀም አትችሉም ነው የሚለው። ሂራ እንኳን ደህና መጣ። ሂራ የሚሰማል? አይሰማም? ሚዩት ነው። አይ ቲንክ ኔትወርክ ጥሩ አይደለም። ሚዩት ነው። ኦኬ ኔትወርክ ጥሩ አይደለም። ኔትወርክ ጥሩ አይደለም። ኤኒዌይስ ክርስቲያን እንቀጥል፣ ወደ ቅድሙ እንቀጥልና ቤት ተዘጋጅ ወደ ቅድሙ እንለፍ። እሺ ክርስቲያን ወደ ቅድሙ ስታሳልፈው በቃ ነገ እንዳትቀሩ። ኡስታዞች እያለቃቀሱ እኮ ነው ለማቀረው። በደንብ አስተውሉ። ስለዚህ ከሽንት ቤት ሲወጣ እጁን ግድግዳ ላይ ጠርጎ ከዛ በኋላ ሰላም ይላል። በምንድን ነው የሚያደርገው? በ2 ድንጋይ መጠቀም አይቻልም። እሱ ግን ድንጋይ ስላጣ በ2 ድንጋይ ቂጡን ጠረገ፣ እጁን ግድግዳ ላይ ጠረገ፣ ሰላምታ መለሰ። ኦኬ ሽንት ቤትም አስተምሯችኋል አይደለ? ኤቭሪቲንግ አስተምሯችኋል አይደለ? ሴቶች ፔሬዳችሁን በምራቃችሁን ለምን ማታጸዱት? የሙስሊም ሴቶች ወይንስ ከነብያችሁ ትሻላላችሁ? አላመዲያ ክርስቲያን መክፈት ከቻልክ አልሸሚል አላመዲያ ላይ ፔጃን 185 ቼክ አድርገው። በደንብ አስተውሉ። እያንዳንዷን ነገር ሽንት ቤት መግባት መውጣት እንዴት ማድረግ እንዳለብን አስተምሯል ካላችሁ፣ አይ ውሃ የለም እንዳትሉ አሳይተናችኋል። ውሃ ዞ እንኳን ውሃውን አልፈልግም ብሎ ድንጋይ ነው የተጠቀመው። መሐመድ የጠረገው በድንጋይ ነው። አሁን ታደርጉታላችሁ ወይ? ከሽንት ቤት ሲወጣስ? ቀጥል ክርስቲያን። ያ ኢብን አባስ እንደዚህ ያለ ይላል። አላስ ሜሴንጀር ኢመርጅድ ፍሮም ሃቪንግ ኤ ቦል ሙቭመንት ኤንድ ሂ ዋዝ ብሮት ኤሚል ሶ ሂ ዋዝ አስክድ። የአላህ መልእክተኛ ከመጸዳጃ ቤት ይወጣል። ሆዱን ታሞ ነበር። ቦል ሙቭመንት ማለት ሆዳችሁን ስታመሙ የሚሰማችሁ ስሜት ነው። ይህም ምክንያት በማድረግ ሽንት ቤት ገብቶ ነበር። ከዛ በኋላ ወጣና ምግብ መጣለት ይላል። ሂ ዋዝ አስክድ ዊል ዩ ኖት ፐርፎርም ዘ ማይንድ ሪቹዋል አብሉሽን፣ ለዚህ ትጥበት አታጠበንምን ይለዋል። ምንድነው? ትናንሽ ትጥበቶችን አታደርግምን ተባለ። ሂ ሪፕሌይድ፣ ነብዩም እንደዚህ ብሎ መለሰ። አም አይ አባውት ቱ ፐርፎርም ዘ ሪቹዋል አብሉሽን፣ ሰላት ላደርግ ነውን አለው። ለምን ታጣጠም ብሎ ሲጠይቀው ሶ ዛት አይ ሹድ ፐርፎርም ዘ ማይነር ሪቹዋል አብሉሽን፣ የምታጠበው ሰላት ለማድረግ ነው ወይ ብሎ መለሰለት። ሉክ ምግብ ቀረበለት። ከዛ በኋላ ቀጥታ ወደ ምግቡ ነው ሄደው። ለምንድነው ትጥበት የማታጠበው አለው። አይ ጸሎት ላደርግ እኮ አይደለም ብሎ መለሰለት። ሰውየው ታዝቦ ነው አለመታጠቡን አይቶ ነው ታጠብ እያለው ያለው አይደለ? ምግብ ሊበላ ሲል ማለት ነው። ያለመታጠቡን አይቶ
ታጠብ እባክህ ነብዩ እያለው ነው። ታጠብ። እኔ ጸሎት ላደርግ ስል ነው እንድታጠብ የታዘዝኩት። ኦርቶዶክስ ቁጥር እየጻፍሽ ነበር ደጋግመሽ። አይ ትቀልጃለሽ። ኮመንት ላይ እጇን ታውጣለች። ኤኒዌይስ ይሄን እንዴት ትገነዘቡታላችሁ? ይሄን እንዴት ታዩታላችሁ? ንጽህና እስልምና ነው ያስተማረን አይደለ? እስልምና ነው አይደለ? ንጽህና እኛን ያስተማረን። የትኛው እስልምና ነው ግን እኛን ንጽህና ያስተማረን? የትኛው ክርስቲያን ነው? የትኛው ክርስቲያን ነው? የትኛው የክርስቲያን መጽሐፍ ላይ ነው ቂጥህን በድንጋይ ጥረግ የሚለው? የትኛው የአይሁድ መጽሐፍ ላይ ነው ቂጣችሁን በድንጋይ ጥረጉ የሚለው? የትኛው የክርስቲያን ወይንም አይሁድ ነው ፔሬድ ካያችሁ በኋላ ጨርቃችሁን በምራቃችሁ አንክትብ በሉና ጠራርጉት የሚለው? የመጽሐፉ ሰዎች ካልሆኑ ያስተማሯችሁ፣ እናንተ የመጽሐፉን ሰዎች ከሆነ ትጥበት ያስተማራችሁት ንስ ቻሌንጅ አድርጎን። የትኛው መጽሐፋችን ላይ የትኛይቱ የክርስቲያን ሴት ነች ፔሬድ እያየች በምራቋ የምታጥብ? ልብሷን ቀሚሷን እላዋ ላይ ፔሬድ ታይታ በምራቋ የምታጥብ የትኛዋ ሴት ከሙስሊም ሴት ውጭ? ይሄም ያደርጋለ? ይሄም ያደርጋለ ወይ? እኔ ጥያቄ የሆነብኝ ራሳቸውን እንዲያጸዱ የመከረው በጎዶሎ ድንጋይ ነው። በ3 ድንጋይ በ5 ድንጋይ እና በ7 ድንጋይ ነው ከመጸዳጃ ቤት ስትወጡ ራሳችሁን አጽዱ ብሎ ትእዛዝ የሰጠው። አሁን ጥያቄ እዚህ ጋር ለሴቶች ነው፣ ስፔሻሊ ለሴቶች እንዴት ብላችሁ ነው ብልታችሁን በድንጋይ የምታጸዱት? ኧረ በኢየሱስ ይህንን ጽዳት ተጠቅማችሁ የምታውቁ ሴቶች አላችሁ? ሴት ነው ወለ ወንድ ነው በድንጋይ እንትን የሚለው? ፔሬድሽን በምራቅሽ ታጥቢያለሽ። ካካ ግን ወንዱም ሴቱም ይላል በድንጋይ ነው። ቆይ ሱናው የምትከተሉት የነቢዩን ሱና እግርሽን በየትኛው መግባት ነው ያለብሽ? በግራ በቀኝ አስተምሯችኋል አይደለ? ያ በግራ በቀኝ ስትወጡስ በግራ። ኦኬ ምን ትላላችሁ? ሽንት ቤትስ ውስጥ ገብታችሁ አላህን መጥራት ይቻላል? ሲገባ አላሁመ ኢኒ አዑዙ ቢካ ሚነል ኩብሲ ወልከባኢት ይባላል። ሲወጣ ደግሞ ምንድን ነው ነበር? እዛ አላህን መጥራት ትችላላችሁ? አያጅቡ አንጂብ አላህን መጥራት ይቻላል ሽንት ቤት ውስጥ? ስትገባ ነው አንዴ ቀርተህ ከምትገባ ሽንት ቤት ውስጥ አይቻልም። እንዴ ስትገባ ጠራክ፣ ለበኋላ አይጠራም። ኦኬ እሺ። አይ እጭ ይሄ ሰውዬ መቼ የሚሻሻል አስወጣው ክርስቲያን። መልካም ሽንት ቤት ውስጥ ሰይጣን የሰይጣን ቦታ ነው ተብሎ ስለሚታመን ነው አይደለ? ሽንት ቤት እኔ አላውቅም ግን አይጠራም ይባላል። ባለፈው አንደኛው ሲያወራ አልሰማችሁም? እንደ ሽንት ቤት ውስጥ ገብቶ ደፈረው ብሏል። አላህን እንዳይጠራ አላህን መጥራት አይቻልም። ድምፅ ማሰማት አይቻልም ሽንት ቤት ውስጥ እና አላህን ካልጠራ አንደኛው ደግሞ አስታውሳችኋል? ታስታውሳለህ? የሆነ ቀን ገብቶ ልክ ሲላለ ድንገት አላህን ሳይጠራ ከገባ ውስጥ ከዛ ድንገት አላህን መጥራት አይቻልም ሽንት ቤት ውስጥ እያለ በእንትኑ ገብቶበት አማሰለው አለ። አጋንንት ነው አማሰለው። አስታወስከው? በጠበጠው ጨጓራውን አንጀቱን በውስጥ ምን ሆንክ ይባላል። ጂኒ አማሰለኝ አለ። እንትን እኮ ነው አላህ ብቻ እኮ አይደለም። ባይደው ይሄ የሆኑ ትላልቅ ስሞች አሉ አይደለ? ለምሳሌ ሙሐመድ፣ አሚን ምናምን እንደዚህ አይነት ስሞችም እኮ አይጠሩም። ዝም ነው የሆነ አሉ አይደለ? ስሞች ለምሳሌ ሙሐመድ የሚባሉ ስሞች እንደዚህ እንትን የተባሉ ስሞች ራሱ እኮ አይጠሩም። ሽንት ቤት ውስጥ ላይ አይወራም። ውስጥ ላይ ተሆኑ ደግሞ እንደዚህ አይነት ስሞች። ስለዚህ አጋንንቱ ሲደፍር ጸጥ እየደፈረው። ቆይ አሁን እኔ ማይገባኝ
ጭራሽ ፈጣሪ ስሙ መጠራት ያለበት አጋንንት እንትን ሲል ባለበት ቦታ ላይ ነው እንጂ እግዚአብሔርን የፈጣሪን ስም ጠርታችሁ ነፃ የምትወጡት አጋንንት ያለበት ቦታ ላይ ጸጥ በሉ፣ ጸጥ በሉ፣ ዝም በሉ። ሴጣን ቦታ ነው። ይሄ ሴጣን ስላለ ዝም በሉ። ምን አይነት ምንድን ነው የሚሉን እነዚህ ሰዎች? ምንድን ነው የሚሉን? ምንድን ነው የሚሉን? ጭራሽ ፈጣሪ ከሴጣን እንዲታደግ እንዲያድን ትጠራዋለህ እንጂ ሴጣን እዚህ ቦታ ላይ ስላለ ዝም በል ዝም በል። ልክ እንዴት ነው ወንጀል ሰርታችሁ ፖሊሶች ካሉ የሆነ አካባቢ ላይ ብላችሁ ቀስ ብላችሁ እንደምታመልጡ ሌባና ፖሊስ አይነት ስታይል ማለት ነው። እዚህ አካባቢ ፖሊስ አለ እንደምትባባለው ሴጣን እዚህ አካባቢ ስላለ ቢጠሩህም ዝም ስቅ ቢለ ታፍነዋለ። ማውራት አይቻልም። ፈጣሪንም ስም ተሳስተ አላድነኝ አትልም፣ አይቻልም። ድምፅ ማሰማት የለብንም። ምን አይነት ጅልነት ነው? ምን አይነት ሃይማኖት ነው? ምንድን ነው? ምን ያህል ብትታወሩ ነው? ምን ያህል አይምሯችሁን ሰፍቶ ቢይዛችሁ ነው? ምንድን ነው? ሰው እንዴት እንደበግዝም ብሎ ይሄዳል። ከዛ ይሄንን ትልቅ ዶክትሪን አድርገው ነጋ ጠባ። ያ ኡስታዝ ሽንት ቤት ውስጥ ማውራት ይቻላል። ያ ኡስታዝ በግራ ነው በቀኝ መግባት ያለብኝ ሽንት ቤት። ፈትዋቸው አስተምሯቸው ይሄ ነው። ነብያቸውም አይሁዶቹ ተገርመው ነብያችሁ ካካ ማለት ሁሉ ያስተምራቸዋል አሏቸው። ይሄ እኮ ከእንስሳ እንኳን የሚያውቀው እኮ ነው። ካካ ይላል እኮ በልቶ ተጠገበ በኋላ። አይመልስም ነብዩ ራሱ ጸጥ ነው የሚለው ሽንቱን ሲሸና። ቃለን ይገርመኛል። ይህን ሀዲስ ሳነበው ሉክ ናሳይ 37 ላይ ነው የሚገኘው ሀዲሱ። ኢትወዝናሬት ዛት ኢብኑ ዑመር ሴድ ኢብኑ ዑመር እንደተረከው እንደዚህ ተብሏል። የማን ፓስድ ባይ ዘ ፕሮፌት አንድ ሰው በነብዩ አጠገብ አለፈ። ዌን ሂ ዋዝ ዩሪኔቲንግ ነብዩ እየሸና በነበረበት ሰዓት ኤንድ ግሬትድ ሂም ዊዝ ሰላም ከዛ በኋላ ሰላምታ አቀረበለት። በት ሂ ዲድ ናት ሪተርን ሂዝ ግሪቲንግ ነገር ግን ሰላምታውን አልመለሰለትም ነበር ይላል። የቀድሞ ሐዲስ ላይ እንደተመለከትነው ነብዩ ሽንት ቤት ገባ። ከዛ በኋላ ሲወጣ አንድ ሰው ሰላም አለው። ነብዩ ግን በዛን ሰዓት አልተጸዳዳም ነበር። ስለዚህ ሄዶ እጁን ግድግዳ ላይ ከጠራረገ በኋላ ነው ሰላምታውን የመለሰው። እዚህ ጋር ደግሞ ቆሞ እየሸና አንድ ሰው ባጠገቡ አለፈ። ነገር ግን ያንን ሰላምታውን ሊመልስለት መሐመድ ፈቃደኛ አልነበረም ነው። አሁን ጥያቄ የሚሆነው ግን ያ እንደዚህ አይነት ቦታዎች ቆሻሻ ቦታዎች የአጋንንት መገኛ ቦታዎች ናቸው ተብሎ በእስልምና ይታመናል። ሽንት ቤት፣ እንደዚህ ቆሻሻ ቦታዎች፣ ጉድጓድ ውስጥ ምናምን አጋንንቶች ይገኛሉ ብለው ያምናሉ። ስለዚህ ለምንድን ነው አጋንንት የሚገኝበት ቦታ ነው እንጂ የፈጣሪ ስም መጠራት ያለበት? አጋንንቶቹ ከሱ ሸሽተው እንዳይሄዱ ነው። ያው አጋንንቶች የሙስሊሞች ወንድሞች እንደሆኑ እናምናለን። አጋንንቶች የሙስሊሞች ወንድሞች ናቸው፣ ወንድሞቻችን ብለው ይጠሯቸዋል። ግን ምንድን ነው እዚህ ጋር ሂክማው ጥበቡ ምንድን ነው? ወይስ የአላህ ስም እንዳይቆሽሽ ነው? በሽንቱ የአላህ ስም ይቆሽሻል። ለአላህ ስም ተጠንቅቆ እነሱ ግን ንጽህናቸውን የሚጠብቁት በምንድን ነው? እሱ ምራቃቸውን ፔሬዳቸውን የሚያጥቡት በምንድን ነው? በምራቃቸው ነው የሚያጥቡት። ይሄ ኃይለኛ ጥበብ ነው። ኦልራይት እንግዲህ እንደተመለከትነው ቂጥ በድንጋይ ነው የሚጠረገው። ሴቶች ፔሬዳቸውን በምራቅ ነው የሚያጥቡት። እንግዲህ እነሱን ሱና ይከተላሉ ወይ ነው የሚቀሩባቸው። የኢማን ግማሽ የተባለው ንጽህና ይሄ ከሆነ በአፍጢሙ ጥንቀር ይበል። አንድ አምላክ ሳቢት ቋንዳና መጣ አለን ይመስገን። የሙስሊም ሴቶች ሽቶ መቀባት ይችላሉ? ምን ይከለክላቸዋል? ሽቶ ተቀብተው መውጣት ይችላሉ?
አይከለክላቸውም። ኦራይት ሱናን አናሳይ 51 22 አንዴ ክፈተው ክርስቲያን 26 የሙስሊም ሴቶች ሽቶ መቀባት ይችላሉ ማለት ነው። ነሳይ 51 26 ግን አንድ የሚቀቡ ሽቶ አለ አውቃለሁ። ችኛውን አዲስ ግን እንመልከታት። የሙስሊም ሴት ሽቶ መቀባት ትችላለች። ብዙ ጊዜ እስኪ ይሄን ነገር ሙስሊም ሴቶች ታውቁታላችሁ። ብዙ ጊዜ ታክሲ ውስጥም ስንሄድ ምናምን እውነት ለመናገር የሚቀቡ ይመስለኛል። ብዙ ሙስሊም ሴቶች ያጋጥመናል። ታክሲ ውስጥ ትራንስፖርት ውስጥም ስንጠቀም ምናምን ነገር አለ። ግን ሙስሊሞች ይህን ነገር አውቃችሁት ነው ያንን የምታደርጉት የሚለውን ነው አሁን የምናየው። እና ኢሳይያስ 51:26 ላይ አላሻሪ እንደተረከው ይላል ሜሴንጀር ኦፍ አላህ ሴድ የአላህ መልእክተኛ እንደዚህ ብሏል። ኤኒ ውመን ሁ ፑትስ ኦን ፐርፊውም then passes by a people so that they can smell her fragrance then she is an adulteress። የትኛውም ሴት ሽቶ ተቀብታ በሰዎች መካከል ስታልፍ ሽቶዋ ከሸተታቸው እሷ ዝሙተኛ ነች ይላል። እሺ ሰምተናል። አንድ አምላክ ዘማዊ ነች። ስለዚህ ሙስሊም ሴት እያልካን ነው። ሽቶ ተቀብታ ካለፈች ያ ሽታው የሚሸት ከሆነ የተቀባችው ሽቶ ካለ እሷ ዘማዊ ነች ይላል። ያው የሚቀበሉትም አይቀበሉትም አሉ አይደል? ምንም በዚህ ጉዳይ ላይ ምንም እንትን የለም። ማይቀበሉት ብሎ ነገር የለም። ሀዲሱ የምትቀበል ከሆነ ሂላፍ የለበትም። አንድ ሀዲስ ሳይሆን ሙተዋቲር የሆነ ሀዲስ ነው። አይ ቲንክ ለሀባሹ አንድ የተሰጠ ቪዲዮ አይቻለሁ። ሀባሾች ምን ብለዋል? ሽታው ቤት ውስጥ ተቀባሽ ነው ምናምን ብቻ ብሎ አቡበከር ሰርቶ ነበረ። አወቃችሁት? ያባሹ ሼክ ዶክተር አቡበከር ነው ምናምን የሚባለው የዋብያው ኡስታዝ ምላሽ ሲሰጥ በዚህ ጉዳይ ላይ እንዴት እንዲህ ትላለህ? እንደውም በአሁኑ ሰዓት ሴቶቻችን አብዝተውታል። ሽቶ እየተቀቡ እየተኳኳሉ እየወጡ አስቸግረዋል። ይሄ በር መክፈት ነው። በነገራችን ላይ ሽቶ የሙሐመድ የሚወዳቸው 3 ነገሮች አሉ ተብሎ ይታመናል በእስልምና። ሽቶ፣ ሴትና ምግብ አይደል? ስለዚህ ሽቶ እንደሚወድ ሙስሊሞች ብዙ ጊዜ ይናገራሉ። የሙሐመድን ሱና አትከተሉም ማለት ነው። እንዲከተሉ አላደረጋቸውም። ስለዚህ ወንዶች ያንን ነገር ያደርጉታል። ሽቶ ተቀብተው መሄድም ይወደዳል። ወደ መስጊድ ምናምን በተለይ ሲሄዱ ሽቶ ተቀብተው እንዲሄዱ ምናምን ይወደዳል ይባላል። ስለዚህ ይሄ ሱናው የሚሰራው ለወንዶቹ ብቻ ነው ወይስ ለሴቶቹም ነው? ይሄ ሱና ሴቶችንም ያጠቃልላል? አይ እንደዛ የምትሉ ከሆነ ሙሐመድ የወንዶች ነብይ ነው እንጂ የሴቶች ነብይ አይደለም ማለት ነው። የወንድ ሙስሊም ሰዎች ነብይ ነው እንጂ የሴቶቹ አይደለም። ምክንያቱም እሱ የወደደውን ለሴቷ የሚከለክል ከሆነ ይሄ ማዳላት ነው። ለወንዱ ፈቅዶ ለሴቷ የሚከለክል ከሆነ ይሄ ማዳላት ነው። አብሶሉትሊ ምንም በማያሻማ ሁኔታ እንግዲህ እስኪ ይህንን በተለይ ሴቶች እንዴት ታዩታላችሁ? ነገር ግን አንድ ሽቶ የሚቀቡ ሽቶ አለ እኮ ሙስሊም 23:32 አንዴ ክፈትላቸው። የሙስሊም ሴቶች ሽቶ ይቀባሉ። ያ ማለት አይቀቡም ሙሉ ለሙሉ ማለት አይደለም። አንዱ አምላክ አንተ ያልከውን ላምጣለህ። የአንተ ሚስት ለምሳሌ ምን አይነት ሽቶ መቀባት እንዳለባት ላሳየህ። አግብታል ጮኛለች። በቃ እጮኛ ምን አይነት ሽቶ መቀባት እንዳለባት አሁን ትማራለህ። ክፈትለት። እሺ
ኦራይት እጮኛ ይሄንን ሽቶ ትቀባለች። ሽቶ መቀባት አትችልም፣ በፍጹም ሽቶ ተቀብታ መውጣት አትችልም። እግሯም ባይዞ ኮቴዋ መሰማት የለበትም። ኮቴዋ ከተሰማ ወንጀል ነው። ስትሄድ ሽቶ ደግሞ ተተቀባይ ዘማዊ ነ ዘማዊ ደግሞ ህጉ ምንድነው? ሁክሙ ምንድነው? ለዘማዊ ተቀጥቅጠው የሚገደሉት ባለትዳር ከሆነች ጋይድ አንብበው። እሺ Umm Sulaim reported that Allah's messenger visited her house and took rest, and she spread a piece of a cloth for him and he had a sister on it. ምንድነው ሙሐመድ ኡሙ ሱለይም ወደምትባል ሴት ሄደና ቤቷን ማረፈ። ከዛ በኋላ እሷም ምንጣፍ ነገር አነጠፈችለት፣ በላዩም ላይ ቆዳ ነገር አረገችለት በምንጣፉ ላይ ማለት ነው። and he sweated profusely and she collected his sweat. ሙሐመድ ከተኛ በኋላ እዛ ላይ ከተኛ በኋላ ጋደም ካለ በኋላ አላበው ይላል። አላበው እሷም ደግሞ ላቡን መሰብሰብ ጀመረች። collected his sweat and put it in a perfume and bottles. ከዛ በኋላ እንደምንጠቀመው እንደ ሽቶ ለመጠቀም ጠርሙስ ውስጥ አስገባችው። አላህስ ሜሴንጀር said ከዛ በኋላ የአላህ መልእክተኛ እንደዚህ አለ፣ ኡሙ ሱለይም what is this? ኡሙ ሱለይም ይሄ ምንድነው አላት። she said it is your sweat, ይሄ ያንተ ላብ ነው። which I put in my perfume, በሽቶ ውስጥ ያስቀመጥኩት። Allah's apostle sweated in cold weather when revelation descended upon him ይላል። የአላህ መልእክተኛ ቀዝቃዛ በሆነበት ወቅት እንኳን መልእክት ሲወርድለት ያልበው ነበረ። የሙስሊም ሴት ሽቶ መቀባት አትችልም። የባሏን የሙሐመድን ላቡን ግን በሽቶ አጠራቅማ መቀባት ትችላለች። በቀዝቃዛ ወቅት ላይ ዝናብ ካለ ለምሳሌ ሙሐመድ ያልበዋል። ያኔ ላቡን ከዛ ምን ታደርጋለህ? ትቀባለች። በዝናብ ወቅት ሙሐመድ ሲያልበው ደግሞ እንዴት ይሆናል? አቡ ዳውድ 40:33ን አንዴ ክፈተው። ሙሐመድ በቀዝቃዛ ወቅት ላይ ያልበዋል። ያንን ላቡን የሙስሊም ሴት ትቀባለች። የሙሐመድ ላብን ሽቶ መቀባት አትችልም። መቀባት የምትችለው ምንድን ነው? የሙሐመድን የባሏን ላብ ነው መቀባት የምትችለው። ሽቶ ተተቀባይ ዘማዊት ነች፣ ጋንም ትገባታለች። ነገር ግን የባሏን ሽቶ ተቀብታ መውጣት አትችልም፣ መሄድ አትችልም። የባሏን ላብ ግን ትቀባለች። በቀዝቃዛ ወቅት ላይ ሙሐመድ ሲያልበው ያንን ላቡን ትቀባለች። እሱ ደግሞ ምን ይሸት ነበር? ላቡ በጣም ደስ የሚል ሽታ አለው። እኔ አባቴ እንደዚህ አለኝ፣ my son if you had seen us while we were in the messenger of Allah, ልጄ ሆይ እኔ ከአላህ መልእክተኛ ጋር ስሆን አይተኝ ቢሆን ኖሮ and the rain had fallen on us, ዝናቡ ሲዘንብብን you would have thought that our smell was the smell of the sheep. ዝናብ ሲዘንብብን ከአላህ መልእክተኛ ጋር ሆነን የምታይን ሽቷችን በግበግ እንሸት ነበር፣ በግበግ እንደምንሸት ታስተውል ነበር አለው። ኦኬ ሙሐመድ ዝናብ ሲዘንብበት ምን ይሸጣል? በግበግ። የእሱን ላብ በቀዝቃዛ ወቅት ላይ ሚስቶቹ ሲንጠባጠብ ከሰውነቱ ላይ በቃ አድርገው ይቀቡት ነበረ። ጥሩ ነው፣ ጥሩ ነው፣ ጥሩ ነው። ስለዚህ እንግዲህ የሙሐመድ ሚስቶች በግበግ ነበር የሚሸቱት ማለት ነው። ጥሩ እኮ ነው። በግበግማ ራሱ ነው የሚሸተው። ላብ ደግሞ ምን ያህል እንደሚገባ ማስተዋል ነው። ወደ ላቡ መልሰው። ልብስ ሲቆሽሽ፣ ልብስ የሚቆሽሸው ከሰውነት ከሚወጣ አንጻር ነው። ዝናብ ሲመታው ልብስ ምን ይላል? በግበግ ትሸታለህ፣ ይከረፋል ማለት ነው። ያ የሚከረፋው ምንድነው? አንድም ሰውነት ሲቆሽሽ የሰውነት ቆሻሻ ወደ ልብስ ይሄዳል። ያንን ዝናብ ሲመታው ከዛ ከሰውነት ጋር ስለሚጣበቅ ሽቶ መቀባት ትችላለች። የሙስሊም ሴት ሽቶ መቀባት ትችላለች ወይ? ሽቶ ተቀብታ መውጣት ትችላለች? ኦኬ። በጋብቻ በሱና ሙሐመድ የምትከተሉ ከሆነ
የባሎቻችሁን ላብ ስትቀባላችሁ? የባሎቻችሁን ላብ ነው የምትቀቡት ሴቶች፣ ወይንስ ቅባት እየተቀባችሁ የሚሸት ነው የምትወጡት? የነቢያችሁን ሕግና አስተምህሮት ጥሳችሁ ጥሩ ጥሩ ሽታ ያለው ተቀብታችሁ ነው የምወጡት፣ ወይንስ የባላችሁ ላብ ነው ተቀብታችሁ የምወጡት? አንዱ አምላክ አሁን መልስ። ጥሩ ነው፣ ጥሩ ሽቶ ይቀባሉ አይደል? የባላቸውን ላብ ማለት ነው። እኔ ነግረውኝ አያውቁም። እንግዲህ ቆንጆ ቆንጆ ሲሸቱ ነው የማውቃቸው። ኦኬ፣ ስለዚህ ዘማዊ ናቸው እያልከኝ ነው? እኔ አላልኩም። እንግዲህ እሱ ነው ያለው። ሐዲሱ ግን ሴት ልጅ ቆንጆ ሽታ የሚሸታት ሽቶ ተተቀባች ዘማዊ ነች ይችላል። ሐዲሱ መሐመድ ተሳስቶ ነው? ከሁለት አንዱ ተሳስቷል። እንግዲህ ኦኬ፣ መሐመድ ከራሱ ነው የሚናገረው ማለት ነው? የሚሳሳት ሰው ነው ማለት ነው? እንደ አይደለም ግን ያ የችኛው እየተቀባሽ ካልሆነች እሱ ተሳስቷል ማለት ከራሱ የሚናገር ነው ባለም። ስለዚህ መሐመድ የተሳሳቱ ነገሮች እንደመጣለት የሚያወራ ሰው ነው ማለት ነው። አላልኩም፣ ምን ያልተናገርኩም እንደሱ አስማማልኛ ካረ እኮ በቃ ሴትዮዋ ስህተት ነች። ሴትዮዋ ስህተት ነች። በቃ እንደዛ በሱ ይያዝልኝ። ምንድን ነው የተሳሳተችው? ሴትዮዋ ጠየቃት እኮ ምን እያደረግሽ ነው ስላት የአንተን ሽቶ ያው ሌላውን ላለማሳሳት ነው። ሌላውን ታሳሳት ዘንድ ጥሩ ስላልሆነ ጥሩ ጥሩ ከሸተተች ሌላው ይሳሳትባታል። ስለዚህ ጥንብ መግባት አለባት ሌላው እንዳይሳሳት። ጥንብ ባይሆንም ሽቶ አልተፈቀደላትም እኮ። ሌላው የሚሳሳተው ሽቶ ተቀብታ ቆንጆ የምትሸት ከሆነ ሌላው ይሳሳትባታል ነው አይደለ? ስለዚህ የሙስሊም ሴት እንዳንሳሳትባት መከርፋት መግማት አለባት ማለት ነው። ውሃ ብሸት ይበቃታል እንጂ ውሃ ሽታ የለውም እኮ። በቃ ምንም ባሸት ለማለት ነው። ምንም ባሸት ምን ማለት ነው? ልብሷን ብላ በምራቅ ፔሬዷ የምታጥብ ሴት፣ ቂጧን በድንጋይ የምትጠርግ ሴት እንዴት ነው? እባክህ ኢማጂን አርግስ የነቢዩ ሚስት አሁን አስባት። የነቢዩ ሚስቶች አስባቸው ፔሬድ አይተው በምራቃቸው ብለው የሚያጥቡ ከሆነ ምንም አይሸትም። ከዛ ደግሞ የሙሐመድን ላብ ከሆነ የሚቀቡት እነኚህ ደግሞ ቤስት የሚባሉ ሴቶች ከሆኑ በቃ ማንም የሚወዳደራቸው የለም። በንጽህናም በሃይማኖቱም በሁሉም ከተባሉ ሲያስማማልኝ ያሂ እኔ ምን ብዬ አስማማው? እስኪ ሌላ ሰው ጠይቅ። እኔ ከበረኝ ምስል ይዛል የሚለው ታች ላይ አስገባኝ እያለኝ ነበር። አስገባው እስኪ ከቻልክ። ሙስሊም ነው መሰለኝ። እሱን ጠይቀው። የነብዩ ሽቶ እሱን ተቀብጠው ገዝቶ ሌላ ከለው ቀጥል። ክርስቲያን አላቸው እፎይ ሎሽን የሚቀባሉ ጭራሽ እንዴ? ያው ሎሽን የሚቀባሉ የሙሐመድ ሰሃቦች ሎሽን የሚቀባሉ። ረስቸው ነበረ። እሱማ አንዱ አምላክ ራሱ ይቀባዋል። ቀጥል። እንዴት ወንዶቹን የሚመለከት ነው እሱ። ወንዶቹ ሽቶ መቀባት ይችላሉ፣ ሴቶቹ ናቸው ያልተፈቀደላቸው። ወንዶቹ ግን ፊታቸውን ለምሳሌ ምንድነው መቀባባት ያለባቸው? ይሄው ጋይድ ኡሩዋ ዘን ስታርትድ ሉኪንግ አት ዘ ካምፓኒን ኦፍ ዘ ፕሮፌት። ኡሩዋ የአላህ መልእክተኛን ሰሃቦች መመልከት ጀመረ አለ። ባይ አላህ ሲመለከታቸውም ዌኔቨር አላህስ ሜሴንጀር ስፓት፣ ወላሂ የአላህ መልእክተኛ ሲተፋ ለሃጩን the spittle would fall in the hand of one of them። ከዛ በኋላ ትፋቱ በአንዱ ሰው እጅ ላይ ያርፋል። who would rub it on his face and skin። ከዛ በኋላ ፊታቸውንና ቆዳቸውን ይቀባቡታል፣ ይታበሱታል። እንግዲህ ሶሪ፣ በጣም ሶሪ፣ በጣም ይቅርታ እና
ሽንት ቤት ይገባል ሙሐመድ። ውሃ ዞ ሲከተሉት ድንጋይ አንጡልኝ ይላል። ቂጡን በድንጋይ ይጠርጋል። ሰላም ሊሉት ሲሉ ቅድሚያ እጁን ግድግዳ ላይ ይጠርጋል ልጁን። ምግብ ሲያቀርቡለት ታጠብ ቅድሚያ ሲሉት ምግብ ቀርቦ አይ እኔ እንድታጠብ የታዘዝኩ ጸሎት ላደርግ ስል ነው ይላል። ዝናብ ሲመታው ሰውነቱ ሲመታው ዝናብ ከዘነበለት ልብሱን ያወላልቃል። በግም ይሸታል፣ ያልበዋል። በቀዝቃዛ ወቅት ላቡን ሴቶቹ ይቀቡታል። ሽቶ ነው። ሽቶ መቀባት ስለማይችሉ እሱን ላብ በቀዝቃዛ ወቅትም ያልበውሽ እንደ ሽቶ ይቀቡታል። ሴቶቹ ፔሬድ እላያቸው ላይ ያሉ ብለው ይጠርጋሉ። አንዲት ልብስ ላይ ነው ፔሬድ የሚያዩት። ወንዶቹ አህቱ ሲል ሙሐመድ ሮጠው ሄደው በለሃጩ ፊታቸውንና እጃቸውን ይቀባባሉ። ሎሽን ነው። ምንድን ነው የምትሉን? ምንድን ነው እያላችሁ ነው ያላችሁት? ይህንን ነው ንጽህና እያላችሁ ያላችሁት? ይህ ማን ግማሽ የምትሉት ይህንን ነው? ይህ እናንተ ናችሁ እኛን ንጽህና ያስተማራችሁን? እናንተ ናችሁ እኛን ንጽህና ያስተማራችሁት? ሴሊ ከሸተተ ሽቶ ተቀብታ ዘማዊት ነች፣ በፍጹም ለሴት ሽቶ አይፈቀድም የሚል አስተምሮ ምርጦቹ ንጹዎቹ ልዩዎቹ የሚባሉት ፔሬዳቸውን በምራቃቸው የሚጠርጉ ሙሐመድ ስፐርሙን በእጁ የሚፈተግለት ላውል የሚያይ እናንተ ናችሁ እኛን ንጽህና ያስተማራችሁን? አንተ ሰክራ ነው የምትገባው፣ ሰክራ ነው የምትገባው። አንተ ጠጃም በስነ ስርዓት አስተማር። ምን አይነት እሺ፣ ሳቦቹ የሙሐመድን አክታ ይተባበሱታል አይተባበሱትም? ብሽሽቅና ያዝከው ስራ ይተባበሱታል አይተባበሱትም? ንጽጽር የምትሰራ ከሆነ በስነ ስርዓት አስተምር እንጂ ዝም ብሎ ያለውን ወሬ አታወራም። እሺ ሶሪ፣ እንደ አንተን እኮ ሰካራም ነው፣ ክርስቲያን ሰካራም ነው፣ እኛ እናውቃለን እኛ። እሺ ችግር የለውም። የሙሐመድም ሰሃባዎች ተሰክረው ያስቸግሩ ነበረ። ችግር የለውም። አሁን ተኩሱ ላይ ብቻ በተቻለ መጠን አንድ አምላክ የምትባል ልጅ አንተ ቆሻሻ ነህ፣ የመጨረሻ ቆሻሻ ነህ አንተ። ኧረ በእናትህ ምን አደረግሽ? ቲቸር ጋር አንዴ እየቀጠፈው አንተ እዚህ ጋር ቁጭ ብለህ ታታ ታደርጋለህ እንትን እበት አንተም እኮ አብረን ነው ያለው። ስድቡን ይብቃ። እኔ ልማር ነው የገቡት። ለምን ትስቃለህ አንተ? እዚህ ጋር እየሰደበ ለምን ትስቃለህ? ደንቆሮ ጫትን ሂድና ፈትፍጥ አንተ ቅማላ። ሃይማኖት እኮ ነው የሚሳደበው። እንዴት ነሽ አይቲ? ታዲያ ምን ላድርግ? ወደ ተኩሰት ወይነኛ ነው እንዴ? ኧረ በእናትህ ቆይ አንዴ። ኧረ በቃ መልስ ካለ አይደለም። እሺ በል የምትማር ከሆነ የምታስተምር ከሆነ አስተምር። ዝም ብለህ እዚህ ጋር ገብተህ ጥርስን ትለቃለህ እንዴ? እሺ በቃ አንዴ በቃ እውቀት ካለ በእውቀት እንትን አለ። ምንድነው እንደሚያንጨራጭር ሰውዬ? ተረጋጋ። ውሃ እየጠጣህ እውነት ነው። ውሃ ጠጣ አንተ። አጠገብ ላይ ውሃ ካለ ጠጣ። ቆሻሻ እዚህ ጋር ብንገቡ ሙስሊሞች ጋር አንዳንድ ቡሽቲ ነው እንዴ እንትን የምትሆነው። አትበሳጭ፣ መልስ። ወደድ ግን ቀላክ ነው ጀግና ከሆነ አሁን መልስ። እናትህ ወልዳለች እና ናቂ ቀንስኪ የተጠየቀው መልስ። እናትህ ወልዳለች እና ናቂ እናቴማ ወልዳለች ያያኛለሁ። እኔስ በደንብ አስተውሉ። ሰላም ሰላም፣ እንዴት ናቸው? ከአንድ የተረጋጋ በደንብ አስተውሉ። ሐዲሱ በግልጽ እንደሚናገረው ሴቶቹ የሙሐመድ ሚስቶች ፔሬዳቸውን እላቸው ላይ ያሉ፣ ከዛ በምራቃቸው ያጸዳሉ። መረጃ አለን። ሳቦቹ እንደ ቅባት ምራቁን ነው የሚቀቡት። መረጃው አለን። የሙሐመድ ሚስቶች ሳቦቹም ላብ ነው ሽቶ አድርገው የሚቀቡት። መረጃው አለን። ሙሐመድ በግ ነው የሚሸተው። መረጃው አለን። ስለዚህ አትበሳጩ። መረጃው ላይ ብቻ አንብቡ። ሌላ ጭቅጭቅ አንፈልግም። ሀዩቲ እንኳን ደህና መጣሽ። ማስረጃ ወጣ በአማርኛ ወደ አማርኛ ቀየረው። ምን ሚለው ማስረጃው አሁን አልከውን የተናገርከው ምን ሚለውን ሳይሆን አሁን በአፍያ የሙሐመድ ሳባ ሚስቶቹ የሙሐመድ ሳባ ሚስቶቹ ፔሬዳቸውን እላቸው ላይ አይተው በምራቅ አይደለም የሚያጥቡት። በጥያቄ ላይ ጥያቄ ታደርጋለህ አንተ እኮ። እሺ ክፈትልን። በማስረጃ አሳየሽ። ይኸው ወደ አማርኛ ቀይረሽ። ወደ አማርኛ ቀይርለት።
ሐዲሳችሁን በአማርኛ አስተርጉሙ ፕሊስ ሙስሊሞች። በአማርኛ የተተረጎመ ቀን አንድም ኢትዮጵያ ላይ ሙስሊም የሚቀር አይመስለኝም። አሁን ለጊዜው እየሸወዷቸው ያሉት ሐዲሳቸውን ባለማወቃቸው ነው የተጠቀሙት። ኡስታዞቻቸው ውሸታም ስለሆኑ ኦልዌይስ በመዋሸት አንቀውዘዋቸዋል። ተከታዮቻቸው ደግሞ ስለማያውቁ የኡስታዝን ማንሳት ሲሆን እዚህ ያለው አዳም ደሽ ተራን ሲደርስ ትመልሳለህ። ኦኬ እሺ፣ ይታያል አይ ቲንክ። እሺ ሙጃሂድ እንዳስተላለፉት አይሻ እንዲህ አሉ ይላል። ከኛ ከነብዩ ሚስቶች ማለትም ከነብዩ ሚስቶች ለአንዷ የወር አበባ የምታይበት አንድ ልብስ ብቻ እንጂ አልነበራትም። በልብሱ ላይ የደም ጠብታ ካረፈበት በምራቋ ታርሰውና በጣቷ ፈትጋ ታስወግደው ነበር። ኦኬ ፔሬድ የሚያዩበት ስንት ልብስ ነበራቸው? ለእናቱ የነብዩ ሚስቶች ፔሬድ የሚያዩበት አንዲት ልብስ ነበረች። እዛ ላይ ፔሬዱ ጠብታ ሲያርፍበት ብላ በጣቷ እንደዚህ ነው የምትለዋል። ኦኬ አንድ ሁለተኛ እንቀጥል። የሙስሊም ሴቶች ሽቶ መቀባት ይችላሉ? አሳየኝ። እሱ ነው ማረጃው። ቀጥል። ምን ችግር አለ? ቆይ ተረጋጋ። አንተ ተራ ሲደርስ ታወራለህ አንተ። ኦኬ ወደ አማርኛ አድርግለት። ሽቶ መቀባት ዘማዊት ነው የሚያደርጋት። ስለዚህ ሽቶ ተቀብታ መውጣት አትችልም። የሚሸት ነገር ምንም ተቀብታ መውጣት አትችልም፣ ወንጀል ነው። ግን አንድ የሚቀቡት ሽቶ አለ፣ እሱን እናየዋለን። ሎሽን እናየዋለን። እሱ ሎሽን እና ቀደም አወጣን። መሐመድ አክታውን ነበር እንደ ሎሽን የሚቀቡት። አክንትፍ ሲል ሮጠው ይዙና እሱን ይቀቡታል ይላል። ግሪስሊንግ ግሪስሊ ትላለች። አይፈቀድም መሰለኝ። ይቅርታ አድርጉልኝ፣ እኔ አይደለም ያልኩት። ከሸተት አይቻልም። የሚሸት ከሆነ የሚሸት መቀባት በፍጹም አይቻልም። ኦኬ የማይሸትበት እኮ አንተ መጀመሪያ እኮ መጠየቅ አለብህ። ለምንድን ነው ሽቶ ተቀብቶ የማይወጡት ብለህ መጀመሪያ ማወቅ አለብህ። እሺ ሽቶ ለምንድን ነው ተቀብታችሁ ማወጡት? ማንወጣው ተቀብተን ማንወጣው ተቀብተን ማንወጣው እኛ ለወንዶች ለኛ ለባላችን ተቀብተን ተውበን ቤታችን ውስጥ እንደፈለገን መሆን እንችላለን። ግን ኖጣ ለባላችን ለሌላ ወንድ አቅርበን ሽታችንን ጠረናችንን ለወንድ ብቻ ነው እንደ የምትለብሽና ሽቶ የምትቀቢ ለራስሽ አትቀቢም እንደ እኔ ቆንጆ? እንደ ሻወር ገብተሽ ሎሽን ግሊሲኒ መቀባታችን ምን እንገርሽ? ለራሴ በራሴ መኪና አለኝ። የራሴ መኪና ምግብ መሽተት አለብሽ ግዴታ። አዎ ነይ ንገሪሽ። ለምንድን ነው ምግብ የሚሸተው? ሰዎች አሁን ቆይ ካልተቀባው መውጣት አልችልም። ፎዚ አሁን ወደ ገባ ወጣሽ ማለት ነው እንበል። ስታልፊ ወንዶች ባሉበት ሰፈር ስታልፊ ደስ የሚል ሽቶ ደስ የሚል ቅባት የሚሸት ተቀብተሽ መውጣት ትችያለሽ? አይቻልም። አይቻልም። ስለዚህ የሚገማ ነገር ነው። እንደዛ እየገማሽ ነው እንጂ ማለፍ ያለብሽ ቆንጆ ሽታ የሚሸጣት ለምንድን ነው ሲጀመር ማለት ነው ሙስሊም አይገማም። ለምን ብትለኝ ሁሌ ይታጠባል። አንድ ቆይ ግን ጥሩ መሽተት የለብሽም አይደለ? ልንገርክ አንተ ታጥበክ ንጹህ ከሆንክ ሽቶ ምን ይሰራል? ሽቶ የምትቀባው መልካም። እሺ እናዋለን። ለምንድን ነው የምትቀባው? አንድ ሁለት ነው ልንገርክ። ሁለት አዳምጪ እንዴ። ሁለት እኛ ደግሞ ተረጋጊ። ቆይ አንሸትም እኛ ለምንድን ነው አዳምጪ
ፔሬዲሽን አይሻን ትከታያለሽ? የነቢዩ ሚስቶች ፈለግ ትከታያለሽ? እነሱ ምሳሌዎችሽ ናቸው ለአንቺ። ወጣች የኔ እናት። የድሮና አሁኑ ማያያዝ ሳይሆን ተራ ጠብቅ። የድሮና አሁኑ ካልክ ምርጡ እስልምና አሁን ነው እያልከን ነው። የድሮዎቹ አልፎባቸዋል እያልከን ነው። አላልኩማ። አይ አልክ። የድሮና አሁኖቹ የሚባል እስልምና ካለ ሀይሻ ብለን እንዳወራ እኮ ሀይሻ እኔን ተከተለው እንደዚህ የምትለውን ተከተሉኝ የምትለውን ታሳይናል። ስለዚህ አይሻ ለእናንተ ምሳሌ አትሆንም። የድሮውን ነው የምትከተለው አንተ ሰውዬ። ወላሂ ይቅርታ አድርጊልና ሀዩ አንቺ ሙስሊም አይደለሽም። ፖለቲካ ለመስራት እንዳትሞክሪ። አልፈልግማ። ሙስሊም አይደለሽም ነው አንቺ ዝም በይ። ለእናቱ ምን አልክ? ከነ ጭራሽ መቀባት አይቻላትም ይላል። ተቀብተህ ለምሳሌ ወደ ውጭ በወጣች ቁጥር ማለት ነው ወንዶች ሊሰሰቱ ይችላሉ ማለት ነው። እንግዲህ ቤትም ሴት ልጅ መቀባት አይቻላትም ብሎ የዘጋው ነገር አለ። አንተ በሽቶ የምትሳሳት እንትን ነህ እንዴ? እንስሳ አይደለህ አንተ። ገና ለገና ሽታ ሸተተ ብለህ እኛው ሰው ነን። የሚጠይቀው ያንተ ነው የሚጠይቀው። ለምንድን ነው መልስ የሚሰጠሳ? ችግር የለውም። ያው ችግር የለውም ወይ ማሪው ነኝ። እሺ ዘበኛው ስለሆንኩኝ መልስ መልስላታለሁ። ዘበኛው ነኝ። እሺ መልስላት። እሺ እሷ ኔቨር ጣልቃ ብገባ ከሆነ ተራንሳ ሳይሰጥ ትወርዳለህ። ክርስቲያኑ ወርደው ጣልቃ የሚገባ ከሆነ ቀጥል በእናቱ። እሺ ማለት የሙስሊም ወንዶች እንስሳ ናችሁ። እንደገና ለገና ሽቶ ከሸተታችሁ ቆንጆ ነገር ቆንጆ የሚሸጥ ካያችሁ ስሜታችሁ ግንፍል የሚል እንደ የሙስሊም ወንዶች እንደ እንስሳ ናቸው ለምን ትላለህ? ወንድ ነው፣ ሁሉም ወንድ ምንድን ነው? ስለዚህ ሴት ሙስሊም ወንዶች እንስሳ ናቸው ከማለት በፊት በትክክል አስረዳኝ። ለምሳሌ ወንድ ልጅ በጠቃላይ ወንድ ልጅ አንተ ክርስቲያን ምንም ሴት ልጅ ካየ ትሰሰታለህ መቼም። እኔ እንስሳ አይደለሁም። ሴት ባየሁ ቁጥር የምሳሳተው ኮቴዋን ከሰማሁ ሽታ ከሸተተኝ ሴት ልጅ ላይ የምሳሳት እንስሳ አይደለሁም። እኔ ለዛ ተገላልጠህ የምትሄድ ከሆነ ትሰሰታለህ መቼም። አንተ ትቀባለህ። አንተ ቆንጆ ሽቶ ትቀብተህ ፏ ብለህ ትወጣለህ። እሷ ግን ቆንጆ ሽቶ መቀባት የለባትም። ሽቶ መቀባት የለባትም። ተተቀባይ ዘማዊ ነች። ምንድነው መቀባት ያለባት? ኦኬ የሙሐመድ ሚስቶች ዘማዊ ስለሆኑ ነው ሰዎችን ያሳስታሉ ማለት ነው። የሙሐመድ ሚስቶች ሙሐመድ ሚስት ማግባት ይችላል ሌላ ሰው ማግባት ሙሐመድ ሚስት ማንም ማግባት አይችልም ይላል አልቁርአኑ። ታዲያ ለምንድን ነው የሱ ላቡን የሚቀቡት? ሽቶ አይቀቡም እንዴ? ነው ወይስ የሙሐመድ ሚስት እንቀማው እያሉ ያስባሉ ማለት ነው? ሰሃቦቹ ላቡን ይቀቡ ነበር። አሳየው። የሙሐመድ ሚስቶች የሚቀቡት ላቡን ነው። እንዳይቀሙት ፈርቶ ነው እንትን ብለው ነው ላብ የሚቀቡት። ላብ ለምን ነው የሚቀቡት? ምን ይጠቅማቸዋል? ተናገረ እኮ ሴት ልጅ ኃይል አላት ታውቃለህ አይደል? ስለዛ ለወንድ ልጅ የተፈቅዶ ለሴት ልጅ ያልተፈቀደላት ማለት ነው። ሴት ልጅ ተቀባብታ ምን ብላ ከወጣች ወንዶቹን በጣም ትንትላለች። በዛ ምክንያት ነው እንግዲህ። እሺ አሁን ላይ ሴቶች የሙስሊም ሴቶች አይቀባቡም ወይንስ ይቀባባሉ? አሁን ለምሳሌ ሙሉ ልብስ ለብሳ ታጥባ ፏ ብላ ለምሳሌ ሽቶ ይቀባሉ አይቀቡም? የሙስሊም ሴቶች ሳትጠቀም ማውጣት ትችላለች። ለምሳሌ ሽቶ ይቀባሉ አይቀቡም? የሙስሊም ሴቶች አሁን ሲወጡ እኔ እነሱን ሲቀቡ አላየሁም። እኔ አይምሮህ እየታገለ ስትራግል እያደረከ ነው። ይቀባሉ። የሱናውን አይከተሉ፣ የነብይን አስተምሮ አይቀበሉትም። ያለፈበት ኋላ ቀር ሽቶ ሻጮችም ሽቶ ተቀብተው እነሱ ናቸው። እንደውም ከነሱ በላይ የሚቀባ እንደውም የለም። ታጥበውበት ነው የሚወጡት። እኔ ብዙ ሙስሊም አብሬያቸው እንትን ያልኩት አለ፣ ብዙ ማቃቸው አሉ።
የሙስሊም ሴቶች በጣም ነው የሚቀቡ ሽቶ የሚቀቡት እኮ እሱም አሁን ለምሳሌ ክርስቲያኖችም እኮ ሴቶች ያው ሙሉ በሙሉ ለምሳሌ ክርስትና ያልፈቀደው ነገር እኮ አርጎ ይወጣሉ። ለምሳሌ ተገላልጠው ተናገር፣ ስለራስህ አውራ፣ ለእናቱ ስለራስህ አውራ። በእናንተ ተገላልጠው መሄድ ይቻላል? አሁን ለምሳሌ እሱን ሌላ ጉዳይ ነው። አሁን ሽቶ ላይ አውራ፣ ሽቶ ላይ አውራ። ጥያቄ ካለ ሽቶ ላይ አላወራችሁም እኮ እናንተ ወደ ሌላ ገባችሁ። ሽቶ ውስጥ እኮ ነን ያለ ነው። ተቀብቶ መሄዳሉ አይቀበሉትም አልክ፣ አይቻልም አልክ እያልኩ ያለሁት ምንድነው እሱ። ስለዚህ ያገናዘብክ ነው አንተ። በአንተም ሃይማኖት ልንገርህ፣ ሴት ልጅ ተገላልጠ መሄድ አይቻልም አይደል? ስለዚህ አንተም ተገላልጦ እየሄዱ ነው። አንተ ተገላልጦ ማለት ምን ማለት ነው ብዬ እጠይቅሃለሁ። እንደናንተ ታፍነው እንደ እንትን በ21ኛው ሴንቸሪ ላይ ልክ እንደ ወንጀለኛ ኃጢአት ለመስራት ወንጀል ለመስራት እንደሚያደርጉት ኒቃብ ለብሰው አይናቸው አይታይ፣ ፊታቸው አይታይ፣ እጃቸው አይታይ፣ ወንድ ይሁኑ ሴት ይሁኑ ጾታቸው አይታወቅ፣ ምን እንደሆኑ ሮቦት ይሁኑ ሰው ይሁኑ አይታወቁ፣ ተጣፍንገው በህይወታቸው እያሉ የተገነዙ መስለው እንዲቀሳቀሱ እህቶቻችን አንፈልግም። እሷም መልካም ልብስ ለምትን መልካም አድርጎ የፈጠራት እህቴ ነች እኮ ከኔ ጎን የተሰራች ነች። ምን የኔን አካል ነው የያዘችው እኮ እሷ እንደኔው ሰው ነች፣ የኔ አቻ ነች፣ የኔ ኩያ ነች። እያየዋት የእግዚአብሔርን ፍጡር ስለሆነች በአዳም ላደንቃት ልደሰት ይገባል እኮ። እሷ እኔን እያየ ልትደነቅ ልታመሰግን ይገባል። እኔም እሷን እያየው ላደንቃት ይገባል። ዋው እችን የመሰለች ጥንድ ፈጥሮልኛል እኮ እያልኩ ልደሰትባት ይገባል። እሷም ደግሞ እግዚአብሔር እኮ ስራው ግሩም ነው፣ ድንቅ ነው፣ ይሄ አጋሬ ብላ የምታስበውን እያደነቀች ከሱ ጋር አብራ መኖር ትችላለች። እሷም ደግሞ እንደዛው ይህን የመሰለ ፍጥረት ፈጥሯል እግዚአብሔር ብላ ልታመሰግን ይገባል እንጂ በቻይና ወይም ሰንበዲ በሰራው የሀዘን ተገንዛ እንደዚህ ተቆልፋ ፊቱ አይታይ፣ ጆሮ አይታይ፣ እጁ አይታይ፣ ምኑ አይታይ፣ ሰውቱን ሴጣን ትሆን ሮቦቱን እንዳትታወቅ ተደርጎ ጠፍንጓት እንደዚህ ከላይ እስከታይ ገንዟት እያለች እንድትንቀሳቀስ አንፈልግም። እህታችን የቁም ግነዛ እንድትሆን አንፈልግም። ቅንዝረኛ ሴሰኛ ካልሆንክ እኮ ልብስ አይደለም አይምሮን አሰራው፣ አይምሮም አሰራን ነው። ገና ለገና መልካም ከሸተተች ሽቶ ከተቀባች አንተ ናላህ የሚዞርና ለዝሙት የምታስባ ከሆነ ጤናማ አይደለም። ኦልሬዲ ሜንታሊ ችግር አለብህ፣ መመርመር አለብህ። ሽታ ሲሸት ገና ጋማ ብለህ ሴት ልጅ የምትወጣ ከሆነ ልደፍራት ልትይዛት የምታስብ ከሆነ ይሄ ልብስ ማያስጥልህም ሽቶም አይደለም ያስጣለ። አንተ ዞር ቢባል ምን የሆነ ነገር ብታጣ እንስሳም አመርጥም ማለት ነው። ስለዚህ እንስሳት እንኳን ያልደረሰችን ዶሮ አይነካም። ዶሮ እንኳን ያልደረሰች ጫጩ ዶሮ ላይ አይሰፍርም። ውሻ እንኳን ጊዜ አለው፣ ወቅት አለው። በወቅቱ በጊዜው ነው እንትን የሚለው የደረሰችውንም ነው የሚያሽኮረመው እንስሳ። ስለዚህ ከእንስሳ እንዴት አንሳለህ? ገና ለገና ሽታዋ ሸቶኛል ሽቶ። ስለዚህ ዘማዊት ነች። አንተ ፏፋሽ ብለህ ጽድት ብለህ የሚያስጎመጅ ሽቶ ተቀብተ እየወጣ እሷ ግን ቆንጆ ሽታ ተቀብታ መውጣት አትችልም። ስለዚህ በግበግ እየሸጠ አርፋ ቤቷ መቀመጥ ነው ያለባት። ሁሉ ሳይቀር ተኩለው ነው የሚወጡት ወንዶቹ። ባይዘው የሴቶችን ነገር ነው የወሰዷቸው። ለወንዶቹ ሁሉ ሳይቀር ተፈቅደዋል። ያው መሐመድ ያደረገው ስለነበረ ማለት ነው። ግን በጣም የሚገርመው ሴት ልጅ እኮ ሚስት ብቻ አይደለችም። ሙስሊሞች የሚያስቡት ከሚስት አንጻር ብቻ ነው። ልጅም ነች፣ እህትም ነች፣ እናትም ናት። እኔ አሁን እናቴም ልጄም እህቴም እንደው ሚስት የምትለው እንኳን ብንስማማላችሁ እንደዚህ ተሸፋፍነው እንዲሄዱ አልፈልግም። ሚስቴስ እንደው ስለምቀና ልበልሽ። ግን በሚስት ብቻ ቦታ ለምን ታስቧታላችሁ? ሴት ልጅ ሴትን ልጅህም እኮ ነች። ልጅህ እንደዛ ተሸፋፍና ስትሄድ ስታያት ደስ ይላል። ምንም ሳይታይ ማንነቷ ተሸፍኖ ማለት ነው። ማንነቷ እህትም ናት እናትም ናት። እና በዛ ብቻ አታስቡ። ከዛ የእስልምና አስተምህሮ ነው ቢኒ። ገባኝ። ሴት ልጅም ግን ቆይ አንዴ ጨርሻለሁ። ሴት ልጅም ስሜት አላት። ግን ገብቷል። ለምሳሌ ሴት ልጅ በወንድ መካከል ስታልፍ አትፈተንም ያለው ማን ነው? ወንዱ ሽቶ ይቀባል፣ ኩሉን ይኳላል፣ ዝንጥ ይላል፣ የሚቀረው ነገር የለም። ገብቷል። ለሴት ሲሆን ነው ሽቶ ተቀብታ መሄድ የለም የሚለው። ይሄ ራሱ አንፌር የሆነ ነገር ነው። ሴት ልጅም ወንድን አይታ እንትን ትላለች እና ይሄ ትክክል አይደለም ነው። ከዛ ውጭ ምርጡ ትውልድ የሚባለው ቅድም እፎይ እንደነገረው የመሐመድ ሚስቶች ናቸው።
የመሐመድ ሚስቶችን ምንድነው ሱና የሚያደርጉ ከሆኑ ሴቶች ይህን ነገር ማድረግ ይችላሉ ወይ በአሁን ዘመን የሚል ጥያቄ ነው እየተጠየቀ ያለው። እሱን በደንብ አድርጋችሁ መልሱ። እሺ ከቅርታ ጋር ስለ ሽቶ ስባል ኡፍዬ በጣም እኔ ሙስሊም ነኝ፣ ግን በጣም ብዙ ሙስሊም ሴቶች አሉ የሚቀባቡ። የለም አልልም በዚህ ሰዓት ላይ እና አስተምሮቱ ላይ ሽቶ አይፈቀድም፣ ይቀቡ አሉ። ራይት። እሺ አሁን ሐዲስ ላይ ወይም ቁርአን ላይ የለም ከተባለ መቀባት አይችሉም ካለ ቁርአኑ ወይም ሐዲሱ ይሄ የእስልምና ስህተት አይደለም፣ የሰዎቹ ስህተት ነው እንጂ ሰዎቹ ናቸው ቁርአኑ ወይም ሐዲሱን እየተከተሉ። እኔ ሰዎቹ በመቀባታቸው እስልምና ስህተት ነው እያልኩ አይደለም። ሰዎቹ የራሳቸው ስህተት ስለሆነ ማለት ነው። ሰዎቹ ስለተቀቡ ይኸው እስልምና ተሳስቷል እያልኩ አይደለም። እንደዛ ካልኩማ ለምን ሽቶን አስቀድሜ ክሪቲሳይዝ አደርጋለሁ? ለምን አይቀቡም ብዬ። የእኔ ሙግት ምንድነው እሱ ሽቶ ለምን ተከለከሉ እንጂ ለምን ይቀባሉ የሚለው አይደለም። ሽቶ ለምን ተከለከለ? እኔ እስልምና ላይ ብዙም እውቀቱን የለኝም። ስለዚህ ለመናገር ይሄ ወይ መልሱም እዛው ላይ ሊኖር ይችላል። ለምን እንዳለ አንድ ነገር የሚገርም ነገር ላሳያችሁ። ሙስሊም ሴት ሽቶ ከተቀባች ወደ መስጊድ ለመሄድ ካሰበች ልክ ጀናባ ወይም ደግሞ ሴክሹዋል ኢምፒዩሪቲን ለማስወገድ እንደምትታጠበው ሽቷንም እንደዛ ታጥባ ማስወገድ አለባት። ዱ ዩ ቢሊቭ ዚስ? ምን ይላል? the messenger of Allah said የአላህ መልእክተኛ እንደዚህ አለ if a woman goes out of masjid ማን ነው የአላህ መልእክተኛ? አንዴ ኦኬ ማን ነው እንደዛ ያለው? መሐመድ። እሺ ምን አለ መሰለህ? the messenger of Allah said የአላህ መልእክተኛ እንደዚህ አለ if a woman goes out to masjid let her perform ghusl to remove perfume as she would perform ghusl to remove ጀናባ። ጀናባዋን ለማስወገድ ራሷን እንደምትታጠበው እንዲሁም ደግሞ ሽቶዋን ለማስወገድ ትታጠብ። ቤት እንኳን ለባሏ ምናምን ትቀባለች እንኳን ብትሉ ማለት ነው። የዚህን ያክል ነው። ለምንድን ነው እንደዛ ያለው? ከጀናባ እኩል ነው መታጠብ ያለባት ማስወገድ ያለባት ሽቶዋን ማለት ነው። እሺ ለምን እንደሆነ ማን ተነገረኝ እንጂ። እሺ በዛው ከፍ አድርጋ አንብባ። አለቀ። ሐዲሱ አለቀ። በቃ ይሄ ብቻ ነው። ስለማይፈቀድ ማለት ነው ሽቶ መቀባት። እሺ ቅድም ባሳየነው ሐዲስ ላይ ሽቶ ተቀብታ የሚሸት ነገር ወንዶች ከሸተታቸው ሽቶ እንደተቀባይ ካወቁ እሷ ዘማዊ ነች፣ ዝሙተኛ ነች። ስለዚህ መስጊድ ደግሞ መስጊድ ለመሄድ ካሰበች መታጠብ አለባት ነው። ኢቨን ማታ ጠዋት እንትን የምትል ከሆነ መስጊድ የምትሄድ ከሆነ ማታ እንትን ማለት አለባት ሚልም አለ። ማታ ራሱ መቀባት የለባትም ሽቶ የሚላል። ለነገ እንኳን እንትን ማለት የለባትም። ኤኒዌይስ ብቻ ይኸኛው ደግሞ መስጊድ ለመሄድ ካሰበች ሽቶ ከተቀባች እንደ ጀናባ ከነቃ የግዴታ እንደምትታጠበው እንደዛ መታጠብ አለባት። አይቻልም። እንግዲህ አሁን መስጊድ ላይ ሄዳ እንግዲህ መስጊድ ላይ ወንጀለኛ የሆነ እንትን ጋንጊስተሮች፣ ደፋሪዎች አይደለም ያሉት ብለን አስዩም ብናደርግ ሽቶ ገና ሸተታት ብለው ጸሎታቸውን ሰላታቸውን ትተው የእሷን ሽቶ እንትን እያሉ ገና እንትን ነንሴስ። እሺ አንድ ጥያቄ አለኝ ልንገራችሁ። አንዴ ይሄ ሴቷ እንግዲህ ምን ያህል እንደምትከለከል ነው የሚያሳየው። የወንዱን ደግሞ ልንገራችሁ። ምን ይላል መሰላችሁ? ነብዩ እንደዚህ ያለ ይላል whoever take a bath on Friday በጁማ ቀን ማንም ሰው ሰውነቱን ቢታጠብ purify himself as much as he can ራሱን ማጽዳት እስከቻለበት መጠን ቢያጸዳ then uses hair oil ጸጉሩን ቢቀባ or perfume himself with a scent on his house ጥሩ ሽቶ ቢቀባ ይላል he seen in between the present and the last Friday would be given ምን ይላል? ካሁን እስካለፈው አርብ ድረስ የሰራው ኃጢአት ሁሉ ይቅር ይባልለታል ይላል። ይሄ ለሴቷ ጥሩ ነገር ስለተቀባ ለሱ ጥሩ ነገር ስለተቀባ ጥሩ ሽቶ ያለውን ነገር ተቀባብቶ ፏ ብሎ ከሄደ ኃጢአቱ ከዚህኛው አርብ እስከዛኛው አርብ ድረስ ይቅር ይባላል። እሷ ግን ምን ያህል ሚስሬብል የሆነ ላይፍ እንደምታሳልፍ ማሰብ ነው። ዘማዊ ነው የሚያደርጋት እንደዚህ ማድረግ። እሷ
ለሱ ግን አድቫንቴጁን አስቡት። ፋፈሽ ብሎ ጽድት ብሎ ሲሄድ ለሳምንት ኃጢአቱ ይቅር ይባላል። እሺ እፎይ፣ አንድ ጥያቄ ልጠይቅህ ከይቅርታ ጋር ጋይድ። ለምንድን ነው ከነ እውቀት ካላቸው ሰዎች ጋር ለምን አታወሩም? አሁን ለምሳሌ ልክ እናንተውን የክርስትና እውቀት አላችሁ፣ የሃይማኖታችሁ እውቀት፣ ልክ የኛም የእስልምናን እውቀት ያላቸው አሉ። ለምን ከነሱ ጋር ለምን አታወሩም? ስለዚህ ሃይማኖት በጣም ብዙ ተከታዮች አላችሁ፣ ከእናንተም የሚማሩ በጣም ብዙ አሉ፣ ከሙስሊም አስተማሪዎችም በጣም ብዙ የሚያስተምሩ አሉ። እና እናንተ እንደዚህ አንተም ሙስሊም ላይ ጥያቄ እንደዚህ የፈጠረብህን ለምን ቃል በቃል አትጠያየቁም? ለምን እነሱም እዛ ለብቻ ሌሎች ክርስቲያኖችን ጠርቶ ለምን ይላሉ? ያ እኔ አሁን እስልምና ላይ ምንም ጥያቄ የለኝም፣ እውነት ለመናገር ማስተማር እንጂ ምንም ጥያቄ የለኝም። አዳምጠሽ ጥያቄ የለኝም የማስተማር እንጂ እስልምናን ጠንቅቄ ስለማውቀው ማለት ነው። ክርስትናንም እንደዛው። ስለዚህ ምንም ጥያቄ የለኝም። መማር የሚፈልግ እንዲማር ብቻ ነው ኢንተርስ። ያው ላይ በፊት ላይ ውይይቶ ይፈልግ ነበር። አሁን አልፈልገውም ውይይት። ለምን አልፈልገው? ቲክቶክ ላይ ያሉት ምንም የሚያውቁት ነገር የለም ከመዋሸት ውጭ ምንም የሚያውቁት የለም። ውይይት ላይ የሚፈልግ ግን ክርስቲያን አለ። ክርስቲያን መወያየት ይችላል። ቲክቶክ ላይ ላሉት ክርስቲያን ተቀብሏቸው ነበር፣ አፈገፈጉ እንጂ መወያየት ስለሚችል ክርስቲያን ኤኒታይም ሬዲ ነው፣ ይወያያል ማለት ነው። እኔ ግን ሻል ያሉ እና ያውቃሉ የተባሉ በኡስታዞች ደረጃ ከመጡ እነሱ ለመወያየት ሬዲ ነኝ። ቲክቶክ ላይ ያሉት እንኳን ምንም የሚያውቁት የለም። ዳይፍ ከማለት ውጭ እኔ አይደለሁም ያልኩት፣ የራሳችሁ ኡስታዞች ያሉት ስላለም ማለት ነው። በየቀኑ ደጋግሞ የሚያውቁት ቲክቶክ ላይ ያሉት ዳይፍ ማለት ነው የሚያውቁት፣ አስተምሮቱን መካድ ነው የሚያውቁት ብለው ደጋግመው ምን ላይ እንትን ስላሉባቸው ሬሌቫንት ነው። ከእነሱ ጋር ጊዜን አልገልም። ሻል ያሉ ግን በመጅሊስ ደረጃ እውቅና ያላቸው ከመጡ አምሬዲ ለመወያየት በማንኛውም ሰዓት ደጋግሜም ውይይት ኢቨን የታሪክ ምሁሩን ራሱ ጥሪ አቅርቤለታለሁ። መጨረሻ ላይ ፖድካስት ሄዶ በነጃሺ ጋር በተያዛል ስለሱ አልወያይም ነው ያለው። አልወያይም የውይይት ጥሪ ካቀረብኩለት በኋላ ነጃሺ ሰልሟል አልሰለመም ብዬ አልወያይም፣ ዝም ታሪክ እጽፋለሁ አለ። መፍቱ ነው። እወያያለሁ ካለ አይደለም ኡስታዙ በታሪክ ምሁር ነኝ መጽሐፍ ጽፌያለሁ ላለው አቅርቤለታለሁ ማለት ነው። በታሪክ እንኳን አይደለም መጨረሻ ላይ አድቫንቴጅ ስሰጠው ለያሲን ኑሩም ሪፈር አድርገዋል። ለሱም ደግሞ ትናንት ስላነሳ በኡስታዝ ደረጃም ካስፈለገ በራሳችሁ መጽሐፍ እንኳን ሞግታችኋለሁ። ነጃሺ ሌላ አነሳችሁት ሙግት፣ ሌላ ኤክስተርናል መጽሐፍ ሳልጠቀም የክርስትናውን ሳልጠቀም የውጭ እንትኖችን ታሪክ ምሁራንን ሳልጠቀም በእስልምና ራሱ በእስልምና ነጃሺ የሚባል ሰው ሰልሟል የሚባል ታሪክ አለ። ወደ ኢትዮጵያ የመጡት እነማን ናቸው? ስንት ናቸው? ጭራሽ ወደ ክርስትና ነው የገቡት ወይንስ ከኢትዮጵያ ወደ እስልምና ሄዳለ? ኦፕን ነኝ ቤቴ ማለት ነው። በተሻለ አረዳድ እውቀት ላላቸው ቲክቶክ ላሉት ግን ክርስቲያን ተቀብሏቸዋል፣ መወያየት ይችላሉ። እና እንደዛ ነው። መልሰው ወደ ቶፒኮ አሁን ለምሳሌ ቶፒክ ላይ ነው። በቃ ክሎክ ነው የሚለው አንድ የሚጨርስና ልውጣ ከይቅርታ ጋር በዛ ሳይሆን ይሄን ነገር ብዙ ሰዎች መጥተው እስካሁን እንዳንተ ይጠየቋሉ። በጣም በተደጋጋሚ ተናግረናል። በጣም አጭበርባሪዎች፣ በጣም ውሸታሞች ናቸው ቲክቶክ ላይ ያሉት ማለት ነው። ሊኖሩ ይችላሉ። አንዴ ሁሉንም እናውቃቸዋለን። ሁሉም እዚህ ቤት መጥተው ትሰጠኛለህ ገልቆ ለመሰለ አንደኛ ቴዎሎጂካል ዲስኦነስት ከተከሰተ በጣም አስቸጋሪ ነው። በሃይማኖት ስም የሚዋሽ ሰው ጋር ወደ 3-4ቱ ራሳቸው ገብተው ከኔ ጋር የሚያደርጉት ኮሚኒኬሽን ለምንድን ነው? ስራውን ለማበላሸት እንጂ ከሱ ጋር መወያየት አንፈልግም ብለው ቃል በቃል የተናገሩት አለ። ከነኚህ ሰዎች ጋር መወያየት ብጠይቀኝ አስብ እፎይ የምንፈልገው ተበላይ ሲደወልላቸው ለምንድን ነው ከሱ ጋር የምትወያዩ ሲባሉ አይ ለመወያየት ሳይሆን ኦዲየንሱን ለመረበሽ እሱን ተከታዩን ለማበላሸት እንጂ ለመወያየት አይደለም። ቃል በቃል የተናገሯቸው ሪካርዶቻቸው አሉ። ስለዚህ ከእነኚህ ሰዎች ጋር ምንድን ነው የምጠብቀው? ከዛ በኋላ አንዴ አይደለም ሁለቴ አይደለም 3 ደጋገሙት። የምንፈልገው እፎይን እሱን
የሆነ ነገር አበሳይተን መጥፎ ነገር ተናግሮ ያው እንዲህ ነው ለማስባልና ኦዲየንሱን ለማበላሸት ነው። ደጋግመው ተናገሩ። ቲክቶክ ላይ ያሉት ኡስታዞቻችሁ እውቀት እንደሌላቸው እያወቅኩ ስቀበላቸው ነበረ። አሁን ግን እሺ ከይቅርታ ጋር አንድ ደቂቃ ታዳምጠኛለህ? እፎዬ ምንድን ነው እኔ ሁሱ ጋር ገብቼ ነበር እና እንደዚህ ጠይቄው ነበር እና ከዚህ በፊትም እንዳወራችሁ ምናምን አውርቼው ነበር ነግሮኛል ማለት ነው። እና ብዙም እንትን አላላችሁም። ላይቡ በዛው ተቋረጠ መሰለኝ፣ እኔ አልገባውም። እና በድጋሚ ብትገናኙ በክብር በቃ ተከባብራችሁ እንዳልኮ በቃ ለማሳጠር ስለተናገርኩ ለሱ አንድ ድል ለሱ ሰጠዋለሁ። በኦዲየንስም ስለምንመጣጠን ሙስሊሞች ስክሪን ሪከርድ ያርጉና ስክሪን ሪከርድ የሚያደርጉት ያደርጉታል። አንድ ድል ሰጠዋለሁ ለሱ። ኦኬ ኮስት የሚገባ ከሆነ በየትኛውም ቶፒክ ሲፈልግ ተውሂድ ወይንስ ስላሴ፣ ሲፈልግ አላህ ወይንስ ክርስቶስ፣ የሞራል ጉዳይ ከፈለገ ሙሐመድ ወይንም አንደኛውን ነቢይ መርጦ አይ መርጦ ምናምን ሳይሆን በሃይማኖታችሁ ላይ ልክ አሁን አንተ ልክ እዚህ ላይ እስልምና አንስተህ እያወራክ እንዳለ በየትኛውም ላይ ከፈለገ አንድ ድል ሰጠዋለሁ። እሱ ወደ 1 ሚሊዮን ተከታይ ከኔ ጋር የሚመጣጠን ስላለው ኦዲየንሶቹን ስለምፈልጋቸው መጅሊሱም ሪኮግኒሽን ስለሰጠው እሱም ፈልገዋለሁ። ኤኒ ታይም ኮስት ይግባልኝ ከቤቱ ይውጣና ኮስት ይግባ እና እንደዛ ነው። አሁን አንተም እንደዚህ በቃ ኮስት ግሎክ አንድ የመጨረሻ ንግግር እኔ ልናገር በዚህ ጉዳይ ላይ። እፎይ አሁን ኮሆስት ብሎታል አይደለ? ሂድና ልክ አሁን ለጠራህ ኡስታዝ አንተ ለምን ከእፎይ ጋር በኮሆስት አትገባም በለው። ምን ይልሃል? እዚህም ጣና ይጠይቅ እዚህም ጣና ይጠይቅ ነው የሚልህ። ሂድና ወንድ ከሆነ እናቱ ከወለደችው ማለት ነው። አንዴ እናቱ ከወለደችው በኮሆስት ይግባ፣ ከእፎይ ጋር በኮሆስት ይግባ። ሂድና ይሄንን አንተ ልክ ለእፎይ መተህ እንዳደረስከው ለሱም ሂድና በኮሆስት ግባ፣ በፈለግከው ርዕስ መርጠህ ብሎሃል በለው። ከዚህ በላይ ይበቃል። እነግረዋለሁ። ግን እናንተም ለምን አትሄዱም? ለምን እሱ እንድመጣ ለምን ፈለጋችሁ? እና ላልነውም እኛ ጤነኛ ነህ አንተ? እና ላልነውም ኮሆስት ማለት እሱ በራሱ ቤት ያ ልክ ኦኬ አይ አዳምጥ። እና ላልነውም እሱም ቤቱ ነው እኔም ቤቴ ነኝ። መሀል ነው የምንገናኘው። እሱም አይመጣም እኔ ጋር፣ እኔም እሱ ጋር አልሄድም። ድንበር ላይ እንገናኛለን። እሱ እኔ ቤት መምጣት አይገባው። ሚዩት እያደረግኩት እያወረድኩት እያወጣሁት ለምን ይሰቃያል? እኔም እሱ ጋር ሄጄ ሚዩት እያደረገኝ እያወጣኝ ለምን እሰቃያለሁ? እሱም ቤቱ ነው እኔም ቤት ይሆናል። መሀል ላይ እንጫወታለን ማለት ነው። ኮስት ማለት ያ ነው። እሱ ደግሞ ከቤት ያልወጣም ራሴ ሚዩት እያደረግኩ እያወጣሁ እያወረድኩ አይ ችግር የለውም እኔ ቤት ሄደ ጊፍት ለመልቀም ከሆነ እዛ ቤቱ ዘግቶ ማጨብጨብ ይችላል። ኮስት ይግባ 1 ሚሊዮን ስላለው ሳይሆን አይ በቃ እኔ እነግረዋለሁ። ብቻ ተከባበሩ እናንተ በክብር ቢሆን ይሻላል። ሃይማኖት ስለ ሃይማኖት ነገር ስለሆነ አንተም እሱ ማክበር ተከባብራችሁ ይሻላል። ሁሉም ነገር የሚሆነው ችግር የለውም። አንድ ነገር እንገርህ እያንዳንዷን ቃል የተናገርኳትን ስድብ ይልሃል። እያንዳንዷን አዲስ ከፍቻ ያሳያለሁ። አንድ ያወጣዋትን ቃል ስድብ የተባለችውን ያዝና እንዲህ ብለሃል በልና ቪዲዮን አንጣው። ሀዲስ ላይ ያሳያለሁ፣ ኪታብ ላይ ያሳያለሁ። እስልምና ላይ ችግር የለውም። እሱ ጋር ገብቼ ነው ያወራዋለሁ። እሺ ቴንክ ዩ